ሁሉ ጊዜ ትሬኒንጎች ላይ የምንመጣበት ምክንያት በዋነኛነት መገንዘብ በጣም ወሳኝ ነው ብዬ አስባለሁ። አንዳንድ ጊዜ ሰዎች መድረክ ላይ ሲወጡ ከተቀመጡት የተሻሉ ናቸው ብለን እንዳናስብ። ምክንያቱም የተሻለን ስለሆነን ሳይሆን ምናልባት ቀድሞ ያነበበ ሊሆን ይችላል ወይንም ቀድሞ የወደቀ ያስተምራል አያስተምርም። ምርጥ አስተማሪ ሰው ኮሱስ ውስጥ እንዳይገባ ከቲዮሪው ይልቅ ተግባሩን የሚያስተምር ይሻላል አይደል? ምን እንደምትሆን ብሎ በስሜት እያሳየ ተበሳሳ ሰውነት ካለ እሱን እያሳየ ቢሆን ይሻላል። ስለዚህ በብዙ በመውደቅም የሚበልጡ ሊሆኑ ይችላሉ ነው። ስለዚህ ለራሳችን የምንሰጠው ቦታ ቁጭ ብለን ትሬኒንግ ስንወስድ ዝቅ ያለ መሆን የለበትም። እንደውም ለመማር ቁጭ የሚል ሰው ጆሮውን የሚከፍት ሰው ብዙ የሚያጠራቅም እሱ ነው፣ እንደ ውቅያኖስ ማለት ነው። ውቅያኖስ ብዙ ውሃ የሚይዘው ምን ስለሚል ነው አሉ? ዝቅ ስላለ ነው አለ። መሬቱ ዝቅ ስላለ ሁሉ ጊዜ እርጥብ ይሆናል ማለት ነው። ተራራስ ደረቱን ስለሚነፋ ደረቅ ነው የሚሆነው፣ ወደ ላይ ከፍ ብሎ ስለሚታይ ማለት ነው። ስለዚህ ሁሉ ጊዜ በተማራችሁ ቁጥር ታላቅነታችሁ ለውስጥ እየነገራችሁ መሆን አለበት። ልምምድ መጥፎ ነው። ለምን? ለምሳሌ አንድ ሰው እዚህ ጋር ቁጭ ብሎ እየሰለጠነ አንድ ሰው ቆሞ እያሰለጠነ ቁጭ ብሎ የሚሰለጥነው ያኛውን እያደነቀ ወይንም ደግሞ እሱ እኮ ታድሎ እሷ እኮ ታድላ እነሱ እኮ በቃ ጂኒየስ ናቸው ምናምን ብሎ ካሰበ ከመማር ይልቅ ዲስትራክሽን ነው። ስለዚህ እዚህ ላይ የመጣን ሰዎች እናንተን ምንበልጣችሁ በመውደቅ ነው። ሲኒየር ወዳቂዎች ለጁኒየሮች ያስተምራሉ እና ቢያንስ እናንተ ውድቀት ትቀንሳላችሁ። ውድቀት በመቀነስ የተሻለ ቦታ በአጭር ጊዜ እንደርሳለን። ኤክስፒሪየንስ ግልጽ ነው። በራስ መሞከር ይቻላል፣ ግን በራስ መሞከር ጊዜ ይፈጃል አይደል? 4 ቢዝነስ ጀምራችሁ ፌል ብታደርጉ አንድ ቢዝነስ 3 አመት ከሆነ ሰርታችሁት ፌል ያደረጋችሁት በአራት ሲባዛ ድሮ ስንት ይሆን ነበር? 15 ያልጨመረ ነገር የለም አለ አንዱ አባስቶ። ዘንድሮ ያልጨመረ ነገር የለም አለ ከፍ አድርጎ ሲናገር። የምንማረው ከሌሎች ዝቅ ስላለን ሳይሆን ብልጥ ስለሆነ በዚህ ምድር ላይ ስንንቀሳቀስ ያለንን ዘመን ምን ለማድረግ ነው? ከራስ ውድቀት ከመማር ብልጥ ከማን ይማራል? አይደለ? ከሰዎች እኮ ነው የሚማረው። ሞኝ ግን ከራሱ ደሞ አላላችሁ ልጥራው ስሙን አለላችሁ ከምንም የማይማር ማለት ነው። ዳሽ እሱ ላይ ሙሉት። ስለዚህ ብልጥ ሰው ከራሱ ሳይሆን የሚማረው ከማን ነው? ከሰው ውድቀት። እንዲህ ባረግ እንዲህ ነው የምወድቀው አልፈልግም። ቆይ እስቲ ልሞክረው ብሎ ወድቆ መነሳት ይቻላል ከነጠባሳው። አንዳንድ ጊዜ ጠባሳ ብቻ አይደለም የሰውነት ጉድለት ሊፈጥር ይችላል። የሰውነት የአካል ጉድለት እኮ አካሉ አይደለም፣ ትልቁ ጉድለት የህሊና ነው። የህሊና ጉድለት ማለት አልችልም፣ አልረባም፣ ዝቅተኛ ነኝ፣ ትንሽ ነኝ፣ ደደብ ነኝ፣ ወንጀለኛ ነኝ ብሎ ማሰብ። ግልጽ ነው። ጥፋት የማይሰራ ሰው ውስጥ ያለ እዚህ ቤት ጥፋት የማትሰሩ ክንፋችሁን ቤት አስቀምጣችሁ የመጣችሁ መላእክቶች ማለት ነው። ጥፋት የማይሰራ ሰው የለም። ግን ከጥፋታችን ሁሉ ጊዜ ምን ማድረግ አለብን? መታረም አይደለ? አንድ ጥፋት ስናጠፋ ኦኬ ወይ ባለማወቅ ነው ወይ በማወቅ ነው። ደፍሬ ከሆነ ከዚህ በኋላ ድፍረቴን አጠፋለሁ ወይ ማስተካከላለሁ። ባለማወቅ ከሆነ ከዚህ ወዲያ ዕውቀት እጨምራለሁ። አለቀ። እያደረግን እየተሻሻልን በእድሜ ሂደት ወደ ላይ ስንሄድ ስህተቶችን በፍጥነት እየቀነስን ትክክሎችን በፍጥነት እየጨመርን ከመጣን ምን ይፈጠራል? እድገት እኮ ማለት እሱ ነው። እድሜ እንደሆነ ዘልዛላ ነው ይባላል። እድሜ ዘልዛላ ነው። ዝም ብትሉም ይሄዳል፣ ፍሬን መያዝ አይችልም። በተለይ 19 አካባቢ 29 አካባቢ 39 አካባቢ ብር ነው አይደል የሚለው። ለዚህ ነው ብዙ ሰዎች ፓርክ ያደርጋሉ። ደስ አይልም። የፊት ለፊት ቁጥር መቀየር ደስ አይልም፣ ብዙ ስለቀየርኩ ስለማውቅ። ስለዚህ 47 ከሆናችሁ ብዙ ጊዜ 47 ስለ ልደት ሲወራ ብዙም ደስ አይላችሁ። ምንድነው 10 ጊዜ የምንጨቀጨቅ? ለምን አምናም ብለህ እንዳይባል በ3 አመት አንዴ ልደት፣ በ4 አመት ማስታወስ። አስቡት ምን እያደረግን ነው? I am ashamed of my life ማለት ነው አይደል? ሰው እኮ በተሰጠው ነገር ashamed ከሆነ እጅ ተሰጥቶት ashamed፣ ጭንቅላት ተሰጥቶት ashamed፣ ህይወት እድሜ ተሰጥቶት ashamed ከሆነ አልተሰጠውም ማለት ነው። ሰው ካፈረበት በተሰጠው ነገር ባይሰጠው ይሻል ነበር። ትልቅ ኪሳራ ነው። ተሰጥቶንም
እንደገና በሱ አዝነንም አይሆንም ስለዚህ የመጀመሪያው በውስጣችሁ እዚህ እኔ ፍቅር ነኝ እኔ ሰላም ነኝ እኔ ጤና ነኝ ሲባል እንደው አዋጅ ለማወጅ ሳይሆን ለውስጥ ነው እሺ ስትሉ ፍቅር ስትሉ የምር ፍቅርን ፊል እያረጋችሁ ሰላም ስትሉ ሰላምን ፊል እያረጋችሁ እኔ ባለጸጋ ነኝ ስትሉ ገንዘብነትን ሳይሆን ባለጸግነት እኮ በጣም ደስ የሚል ነገር ባለጸጋ ማለት ጸጋ እኮ ነው ያልነው ስለዚህ almost everything እኮ ነው የምን ጸጋ አለ የምትፈልጉትን ያያሰባችሁ ስለዚህ እነዚህ እኔ ቀን ነኝ ስንልም እንደዚሁ በቀንነት ለሰዎች ዝቅ ብሎ ማገልገልን ያያሰብን አለቀ የመጀመሪያው ሜንታሊቲ እሱ ነው ዛሬ ፋይናንሻል አይኪውን ስለምናይ ህሊናችን ውስጥ ለኛ የምንሰጠው ቦታ ወሳኝ ነው በእውነት እኔ ማን ነኝ ነው የምትሉት ለሰው አይደለም ለሰውማ እንደምንም እኩል እንሆናለን አይደል ምን ገዛው ልብስ ምን እናገረው ንግግር ምን እንራመመው አረማመድ ምን ሰው ፊት ሲሆን የምናወጣው አወጣጥና ለብቻ ሲሆን የምናወጣው አወጣጥ ወዘተርፈ በርግጥ በራሱ መተማመን ያለው ሰው ኖራ አልኖራ የሚያደርገው ምንድነው በኮንፊደንሱ ልክ ነው የሚያደርገው ብዙዎች ግን ለእይታ ነው የሚያደርጉት ያ ደግሞ ኪሳራ ነው አልኖርንም በዛ ሰዓት ስለዚህ መጀመሪያው መሆን ያለብን ምንድነው መሰላችሁ በራስ መተማመናችንን ከፍ ማድረግ በራስ መተማመናችንን ከጣራው በላይ እናውጣው አላልኩ ግን አፈር ውስጥ ገብቶ ከሆነ ካፈር ላይ ትንሽ ቢንሳፈፍ ጥሩ ነው በጣም ተንሳፎም ሰዎች እንዳይጠፉበት ቁጫጭ እንዳንመስለውኛ ግልጽ ነው እነዚህ ቁጫጮች እንዳይለን ታጋብሎ ሰው መሆናችንን እየተረዳ እሱም ሰው መሆኑን እየተረዳ ይሄ በራስ መተማመን ማለት መኩራራት አይደለም በራስ መተማመን ማለት የተሰጠኝ ምቃይል እንዳለ መገንዘብ ብቻ ነው ስለዚህ ሰልፍ ቶካችን it matters ለራስ የምናወራው ነገር ዛሬ በኢኮኖሚካል ችግር ውስጥ ልትሆኑ ትችላላችሁ ዛሬ ልታደርጉ የሚገባችሁን የገንዘብ ወጪ ለማውጣት ገቢው ላይኖራችሁ ይችላል ዛሬ የምታፈልጓቸው የምትወዷቸው ሰዎች ባላችሁ ኢኮኖሚ የተነሳ በመትፈልጉት ልክ ሳይሆን ዝቅ ያደረጉ ሊገምቷችሁ ይችላል ዛሬ እንደምትፈልጉት በገንዘብ ምክንያት ላትበሉ ትችላላችሁ ዛሬ የምትፈልጉትን ትራንስፖርት ላትጠቀሙ ትችላላችሁ ነገር ግን ዛሬም ሰው ናችሁ ዛሬም ፈጣሪ ነው የሰራችሁ ዛሬም የተከበረ ማንነት ነው ያላችሁ ዛሬም ልባችሁ ይመታል በነገራችን ላይ 1000 ብር ስናገኝ ልባችን ይመታል 10000 ስናገኝ ይመታል 100000 ሚሊዮንም ስናገኝ ቢሊዮንም ስናገኝ ይመታል ፍጥነቱ አይጨምርም ወይንም አይቀንስም ስትረስ ብቻ ነው የሚያፈጥነው አይደል ስትረስ ያፈጥነዋል መሰለኝ አይመስላችሁ ወይንም ጫና ይፈጥርበታል አሁን ልምታ የሚል ይመስለኛል በመታስ ምን ዋጋ አለ በመታ የተበላው ምግብ ቶሎ ተፈጭቶ ምን ይሆናል ያልቃል ስለዚህ እንደው አረፍብል ስትረስ ማለት ይሄ ነው ጭንቅላታችን ውስጥ ያለውን ሐሳቡን የታስቡትና በጣም ስትረስ ሆነን እንኖራለን ከዛ ከስትረስ ግን መውጣት አለብን ወስነን መውጣት አለብን ማንንም አይመጣልን ቤተሰብ ዘመድ ጓደኛ በብዛት ስትረስ የሚጨምርብን ነው ባለ ማወቅ ስለዚህ መጀመሪያው እንዲህ አይነት ስልጠና ስትወስዱ ለራሳችሁ ያላችሁ ግምት ይጨምር እስቲ በተከታታይ ዓለም ሲኒማ ለአንድ አመት አብዛኛውን ጊዜ የወሰዳችሁ ሰዎች ኦኬ 1 2 3 4 5 እሺ ሌላ ቦታ በተከታታይ ስልጠና የወሰዳችሁ ግልጽ ነው የግድ እዚህ ላይ ሆነ ይችላል ሌላ ቦታ የወሰዳችሁ 1 2 3 4 ቆንጆ እስቲ እዚህም ሊሆን ይችላል ሌላ ቦታም ሊሆን ይችላል ባለፈው አመት ብዙ ጊዜ ስልጠና ወስጃለሁና በአመት ውስጥ ሳይው ምን አይነት የሐሳብ የስሜት እና የተግባር ለውጥ የውጤትም ካለ የውጤት ለውጥ አምጥታችኋል ውጤቱን የሚነግረን ሰው እስኪ አንዱ ለሶስት ሰው እንድንሰማ የምፈልገው እንድታዩ አሁን እኛ ውስጥ ያለ ልምምድ አለ አሁን ያለነው ትውልድ የፔን ኪለር ትውልድ ነን ልክ ራሳችንን ሲያመን ዋጥ በ10 ደቂቃ የለም ኪስም ሲታመም ብድር የለም ለዚህ ነው እኮ እንደ ኪሴ እንደ ራሴ እንደ ጭንቀቴ ምናምን የሚለው አሁን ቴሌ ገብቶታል ቴሌ ባይዘው በጣም ጂኒየስ ነው በሆነ እና ሁላችንንም እዳው እስክትት አሁን እንደ ኪሴ እንደ ራሴ የሚለውን ለብድር ያልሞከራችሁ አላችሁ እንቢ ብላችሁ አልተበሳጫችሁ በአንድ ጊዜ ሰው ስለተሰጠው ብቻ ይወስዳል በቀሉ ሰደስኪ ልክ መሬት ያለ እኮ ነው የሚመስለው በኋላ እኮ በየቤታችን ቴሌ ይመጣል መግቢያ መውጫ እኮ ነው የሚያሳጣን እና አከፋፈሉን ማወቅ አለብን አወሳሰድ ብቻ ሳይሆን ብድር ቀላል ሲሆን አንዳንድ የአፍሪካ ሀገሮች አሉ በጣም የሚያሳዝነው የሚበደሩት የሰራተኛ ለመክፈል ነው ሊበሉት ማለት ነው ብድር ሁሉ ጊዜ ለነገ ኢንካም የሚያመጣ ነገር ላይ ነው መዋል ያለበት ኢንቨስትመንት ነው በጭራሽ ለእንትን አትበደሩ ይሄ ኮስትን ከቨር ለማድረግ
እንደሱ ከሆነ ነገን እየበላን ነው ትላንትን በላን ዛሬን በላን እንደገና ፊውቸርን በልቶ ሰው እንዴት ይሞታል ስለዚህ ለኢንቨስትመንት ብድር ያስፈልጋል ኦፍ ኮርስ አንድም ነጋዴ ብታዩ ፋይናንሻል አኪውን የጻፈው ሮበርት ኪዮሳኪ ጨምሮ በጣም ቺፐስት የሆነው ሶርስ ብድር ነው ይላል the cheapest finance ስለ ፋይናንስ በጣም ማወቅ አለብን ብዙ ሰው ብር በኪሱ ካለ ፋይናንስ የሚያውቅ ይመስላል ስዕል እኮ ነው የምናውቀው አብዛኞቻችን 200 ብር አሁን ሰዎች አይረጋም ይላሉ አይደል እርባና የለውም ይላሉ በእውነት እሺ 500 ሲታተም ባሰበት ነው ምንለው ብሩ እኮ አይደለም በራሱ እኮ አይሮጥ ይሮጣል 200 ግር አለው እንዴ ተነስቶ ልክ የሆነ በሱቅ ስታልፉ እንደዚህ እንቀጠቀጣሉ እንደ 200ዎቹ አውጣና አይሉም እኮ ቁጭ ነው በሰላም ካጠፋችኋቸው ታጥፉ ሶስቴ ብታጥፉት ሶስት ጊዜ ኩርምታል እንዲም ብታጥፉት እኮ ችግር የለበት ቁጭ ይላል ሐሳባችን ግን አይቀመጥም ድፍን ያስኩኝ የሚል ስሜት ስላለ አይደል ድፍን ያስኩኝ የሚል ስሜት የላችሁ ከዛ ለማውጣት ሰፍ ብለን ስለሆነ የምንሄደው ስሜቱ ነው የሚያወጣው ነው ስለዚህ ሁሉ ጊዜ እንደሌለው ሰው ሆነን መኖር አለ እንደሌለው ሰው ማለት ሜንታሊቲያችን በበጀት ውስጥ ዛሬ እናየዋለን በዝርዝር ዛሬ መጨረስ አለብን መልካም እሺ እስቲ ትሬኒንግ ወስደሽ ምን ጥቅም አገኘሽ ለምን ያክል ጊዜ ወሰድሽ የት ቦታ ወሰድሽ እሺ ሞቅ ያለ ጭብጨባ ኤክሰለንት እንድፈር የመጀመሪያው ድፍረት ነው አምና 1.1 አለች አሁን 3.6 አይደል 3.6 ባይ ዘ ወይ አምናም 3.6 ብትል ኖሮ ትደርስ ነበር አሁን አንዳንዶቻችሁ ልክ እንደዛ ስትል ምን እየሰራች ነው it's not what you do የምትሰራው አይደለም it's what you think የምታስበው ነው እና ስታስቡ ትንሽ አበድ ማለት ይፈልጋል አበድ ማለት መጥፎ መሆን ማለት አይደለም ከኖርማል ኮሚኒቲው መውጣት አለባችሁ ፈጣሪ ስለሚችል ይህን አስባለሁ ደጋግሜ አስባለሁ በዛ ውስጥ እድሉን እሱ ያመጣልኛል ጸጋውን እሱ ያመጣልኛል በረከቱን እሱ ያመጣልኛል መንገዱን እሱ ያመጣልኛል ዘዴውን ስራውን ውጤቱን ያመጣል ቁጭ በልኩ አይደለም ተኙ አይደለም እንደዚህ ይሄን ያያሰብን በየቀኑ ምን እናርግ እየደጋገምን እንስራ ስለዚህ ለዘንድሮም 3.6 ይያልክ ቀጥል ነው አይደል 3.6 ስለዚህ ያምና ስማ ማን ነበር 1.1 አሁን አስደልታ ምን ላርጋዋለች በፈቃዷ 3.6 ለምን 1.1 ዘንድሮ ብታገኝ ኔክስት ይር ላይ ብንገናኝ ማለት ነው በዛ ከስር ያለው ነው የምትል ለአምና አቅዷ ስለነበር ለዘንድሮ ግን ከቅዷ በታች አይደለም ስለዚህ 3.6 ሚሊዮን የሚለው እሷ ያዘችው ስንት አሁን ስለ ገንዘብ ሲወራ ከጀርባው ስራ አለው ከጀርባው ማገልገል አለው ከጀርባው ምርት ማድረስ አለው ከጀርባው የሆነ ሰርቪስ መስጠት አለው ከጀርባው መማር አለው መሰልጠን አለው መውደቅ መነሳት አለው ግልጽ ነው ስለዚህ what do you want ምን ትፈልጋላችሁ የሚለውን ወቁት የመጀመሪያው IQ number 1 በየሳምንቱ በየወሩ በየቀኑ በየአመቱ ልናድግ የሚገባው በጭንቅላታችን ሁሉ ጊዜ በደንብ አዳምጡኝና ባካችሁ ልክ የሆነ ነገር ቱ ዱ ሐሳብ ሲመጣ ጻፉት ኖት ብላችሁ ጻፉት እኔ መጻፉን አንብቤ ነው አሁን ስልጠና መሰጣችሁ ራሴ ላይ ግን አፕላይ አድርጌዋለሁ አምስቱን ፕሪንሲፕሎች ላለፉት 8 9 10 አመታት 10 አመት አልፎታል ይሄን መጻፍ ካነበብኩ በኋላ ፓወርፖይንቱን አዘጋጅቼ ስለዚህ 100% ኮርጄ ነው ባይዘው እኔ ኩረጃንም ወደው እንትና እንዳለው አሁን ነፃነት እንዳለው እንዳትሉ ሮበርት ኪዮሳኪ ያለውን ተግብሬው ስለሚያዋጣ ለብዙ ሰው ባሰለጥነው ይጠቅማል ብዬ ነው ለራሴ አፕላይ አድርጌው በገንዘብ ተቀይረህበታል አዎ በበጀቲንግ ተቀይረህበታል አዎ ኤክስፔንስን ኮንትሮል በማድረግ ተቀይረህበታል አዎ በኢንቨስትመንት ተቀይረህበታል አዎ ምን ልስራ በሚለው አቋም ይዣለሁ ነፋስ አይወስደኝም የሚያበላ ስራ አይወስደኝም እኔ ለምን ዛሬ ካለሁበት አንስቶ ቀጥታ ቢሊዮነሮች ተርታ የሚከተኝ ነገር ቢኖርና እኔ ካስቀመጥኩት ፕላን ውጪ ከሆነ አልሰራው ሌሎች ስሩት ይያልኩ ነው የሚሄደው ይሰማል ለምን አቋም እንዲኖረን ብዙ ሰው ስላጣ የተገኘን ሁሉ ለመብላት ስለሚሄድ ነው ቫልዩ ያጣም ይመጣው ስለዚህ አቋም እንዲኖረን ራሱ ያደርጋል IQ number 1 making more money now IQ number 1 ላይ የምናየው ኢንተለጀንት ልትሆኑ ትችላላችሁ በየአመቱ IQ number 1 ላይ አመታዊ ገቢያችሁን እየጨመረ 1.1 ነበር አሁን 3.6 አለች እሱና ቺፕ ስታደርግ ደግሞ ወደሚቀጥለው IQ number 1አችን ምን ያደረገ ነው እያደገ ነው IQ number 1 ማለት ገቢያችን እየጨመረ በሌሎቹ IQዎች እየቀነስልን መጣ እንችላለን ስለዚህ 5 IQዎች አሉ እነሱን እንዳለ አንድ ባንድ እየጨመረን መሄድ አለብን ማለት ነው ስለዚህ it's look አሁን ህይወትን ማየት ያለብን እዚህ ላይ
ገንዘብ ሲባል ገንዘብ ለማግኘት ማሳደድ ሳይሆን ህይወትን እንደ አድቬንቸር እኮ ካላየ ነው አንድ ቦታ ስታክ እናደርጋለን ይሄንን ነው መሰራው እንደ አይነት ገቢ ነው ማገኘው በቃ አዲስ ነገር አልሞክርም ሰው እኮ ከፍ ያለ ግብ ሲያስቀምጥ ለግቡ ስራ አለ ለግቡ ሐሳብ አለ ለግቡ ልምድ አለ አይደል የሚሰራ ልምድ አለ ስለዚህ ለግቡ ስጋትም አለ አዲስ ግብ ስናስቀምጥ አዲስ ስጋት አለ አይደል ለምሳሌ የትም ሀገር ላይ ሆናችሁ 1000 ብር በወር ያገኛችሁ ብትኖሩ እዛ ሀገር ላይ ለመንግስት ስጋት ሆናላችሁ አልገባችሁም ጥያቄው ነኝ እንዴ አይደለም እንዴ አይዟችሁ ምንም አታስቡ ምንም ስጋት አትሆኑም በገንዘብ የምታገኙት ገቢ በየቀኑ 100 ሚሊዮን ብር ቢሆን ለመንግስት ስጋትም ኦፖርቹኒቲም ትሆናላችሁ አትሆኑ ስጋትም የምትሆኑት ተቃዋሚ ፓርቲን ብትቀላቀሉ በዛ በጀት ኃይለኛ የምርጫ እንትን ስለምታደርጉ ስለዚህ እንትን ትሆናላችሁ ደርቢ ነገር ትሆናላችሁ ለዚህ ነው በፋይናንስ በእውቅና በዝና ለምሳሌ ዘፋኝ ብትሆኑና 100,000 ሰው 50,000 ሰው ምናምን እንትናችሁን ዘፈናችሁን ለቃችሁ በአንድ ቀን ወር በአንድ ሳምንት ወር በአንድ ወር የሚያዳምጥ ቢሆንና ዘፋኝ ሆናችሁ ዘፈን ለቃችሁ ሀገር ውስጥ በአንድ ወር ውስጥ 10 ሚሊዮን ሰው ቢያዩ መንግስት ዝም ብሎ ነው የሚያያችሁ እናንተ እኮ መንግስት ሆናችሁ መንግስት እኮ እንትን ሲያስተላልፍ መረጃ ሲያስተላልፍ እኮ 10,000 ሰው አይሰማው ሲያያችሁ ኢንዳይሬክትሊ አገሪቷን እየገዛችሁ እና ዝም ይበላችሁ ኢትዮጵያ ስለሆነ አይደለም ማውራችሁ ስለዚህ አስፈላጊ ክትትልና ቁጥጥርና ይደረግባችሁ ድግስ ታዘጋጁ ግድ የለም ባውኑ ቶ እንደዚህ አይደለም በሰላም አይደለም ግን አዘጋጅ ግን ቶ 1000 ብር ያገኘ ድግስ ብትጠራ ቤት ምን አይነት ተጽዕኖ ተፈጥራለ ግልጽ ነው ስለዚህ ወደ ላይ ስትሄዱ የሚያዩዋችሁ ሰዎች ራሱ የተለዩ ይሆናሉ are you ready ዝግጁ ናችሁ ሆይ ወደ ላይ ለመሄድ በመጀመሪያ ዝግጁ ናችሁ ሆይ ከስራ ጀርባ ዝናን ሊመጣ ይችላል ከስራ ጀርባ ገንዘብ ሊመጣ ይችላል ከስራ ጀርባ ስራ አምላችሁ በትክክለኛ አስተሳሰብ ሆኖ በትክክለኛ IQ ስትገነቡ የሚመጡ ውጤቶች አሉ ፓወር ናቸው ስልጣን ፓወር ነው አይደል ገንዘብም ፓወር ነው ዝናም ፓወር ነው ስለዚህ በዛሬ ነው አስቀድማችሁ የምከተለው ነገር ከሃይማኖት ሊሆን ይችላል ከእንትን ሊሆን ይችላል ከብሔርተኝነት ሊሆን ይችላል ከምናምን የጸዳ ነው ብላችሁ ዛሬ ካላስቀመጣችሁ ውሃ ሲወስድ አሳስቆ ነው IQ number 1 2 3 4 5 ታሳድጋላችሁ ድንገት ራሳችሁን የምታገኙት የሆነ ነገር ውስጥ ሊሆን ይችላል አክቲቪስት የሚሆኑ ሰዎች አክቲቪስት ለመሆን ቁጭ ብለው ምናምን አስበው ከዛሬ ጀምሮ ብለው እጃቸውን ጠቅልለው ይመስላችኋል አይደለም እኮ ድንገት የሆነች ነገር ፖስት ሲያረው እንትና ለምንድን ነው እንደሚያደርገው ሲሉ ብዙ ላይክ አንተ ደግሞ ምንድነው የምትለው ሚል ኮሜንት ሲያገኝ ከዛ ውስጥ እንደዚህ ያልከው አንተ ምን ስለተነካ ነው ሲል እንዳለ ተከታይ ፎሎወር ይበዛል እንዴናችና እንደዛ እኮ ነው እንጂ ያካስባል ማቅዶ መጨረሻ ነው ሰው ሲሰጣችሁ ነው የምታቆት እኔ አሰልጣኝ መሆኔን ሰዎች ሲሉኝ ነው ያወቅኩት አለች በእውነት እኔ ለሆዴ ስል ማለት በስራዬ ለመለወጥ ስል የምሰራው ስራ ይግድ ምን ማድረግ አለብኝ ቲም ሰብስቤ ማሰልጠን አለብኝ ግልጽ ነው ኢንካም ለማግኘት እኮ ሳሰለጥን በዙ ከዛ አሰልጣኝና ነፃነት ዘነብ ሲባል እኔ ነኝ ድንገት እኮ ነው እንኩ ወይኔ ሳስብ ነው እንደሆናችሁ ብላችሁ አትደንግጡ አላሰብኩም ምን አሰብኩ ብል ምን ዋጋለው ለምን ዋሻለሁ አላሰብኩም ስለዚህ ምን ይሆናችሁ ነው ዛሬ ዛሬው አያያዛችሁ የዛሬ 5 አመት ምን የሚያረጋችሁ ይመስላችኋል አዋዋላችሁ የአብዛኛው ሰው ምን የሚያረጋው ይመስላችኋል ምንም ወደ ምንም እንዴት ሰው ይሄዳል ወዴት ይሄዳችሁ ነው እንደ ሰኞ አዋዋላችሁ እንደ ማክሰኞ አሰራራችሁ እንደ ሮብ አስተሳሰባችሁ እንደ ሐሙስ ስራችሁ እንደ አርብ ጓደኛ አገናኘታችሁ እንደ ቅዳሜ አመሻሸታችሁ የት የምትደርሱ ይመስላችኋል ሆነስትሊ የት ትደርሳላችሁ
ይሄ በሳምንት አንድ ጊዜ ብቻ ነው ማረጋው የሚባል ነገር አይገነባም ብላችሁ ነው እንደምታስቡት አይደንቲቲ ሆኖ ይቀመጣል አንዳንዱ ወደ ውድቀት አንዳንዱ ወደ እድገት ስለዚህ ዛሬ ምረጡና እኔ ሰላም ነኝ እኔ ፍቅር ነኝ እኔ ጤና ነኝ ሰላምን ጤናን ፍቅርን የሚገነባ ያንዳንድ ደቂቃ ተግባር ስልጣና ነው ጥሩ ለዚህ ነው ቆዩ እዚህ ቦታ trust me with the right attitude ሐሳባችሁ እዚህ ስትመጡ የሆነ ሐሳባችሁ ይነካካል አይደል ሰላም ሆነን ራሱ ስንኖር የነበረው እዚህ መጡ ወይኔ ለካ ይስተት ነው እንዴ ምን በጠበጠው እዚህ አይደል እንዴ ለምን ሰው እኮ የረጋው ሃይታችሁ ታቃላችሁ የረጋው ውሃ ወይም ቱቦ ካያችሁ ሰላም ነው መጀመሪያ እስከመቼ እስኪነካ ተከፍቶ ሲነካካ ግን መንደሩ ሁሉ ይሸታል እኛም እኮ ስንታይ በውስጣችን ያለው አስተሳሰቦች አሉታዊ አስተሳሰቦች ተስማምተናቸው ቁጭ ብለናል ለምሳሌ በየቀኑ ስለ ሀገር ማማረር ስለ ጓደኛ ማማረር ኮምፕሌን ማድረግ በየቀኑ ድብርት በየቀኑ ኔጌቲቭ ወይም ደግሞ አሉታዊ የሚባሉ እንትኖች ተግባራት ውስጥ ማድረግ ተስማምቶን እንኖራለን the only thing ወይ ስልጣና ወይ መጽሐፍ ማንበብ ወይ የሆነ ሰው ኮሜንት ሰጥቶን ወይንም እነዚህ ነገሮች ብሰው ቦምብ ረግጠን ችግር ሲያመጣ ተግባራችን ወይ ጤና ላይ ወይ ምናምን ያኔ እኔ አስተዋውሳለሁ የአንድ ዘመዳችን ወንደሰን ይባላልና ጋሼ ነው የምንለው ከልጅነት ጀምሮ ነው ያሳደገን እና ሁሉ ጊዜ ቤት ይመጣል እናገኘዋለን ምናምን ከኛ ጋር ዳማ ቼዝ እየተጫወተ ኬክ እየጋበዘን ምናምን ነው ለብቻው ነው ኖሮ ስቲል አሁንም ያለው እና ኃይለኛ ሱስ ነበር እኔ በጭንቅላቴ በልጅነት እሱን ሳስብ እዚህ አካባቢ እየጨሰ ነው ማቀው ሲጋራ ይዞ ማለት ሲጋራ ኮንቲኒየስሊ ነው የሚያጨሰው እና አንድ ጊዜ ታመመ ብርድ ተብሎ ታመመ ከዛ በማጨሱ ብዛት ሳምባ ተበስቷል ከዚህ በኋላ አንድ ሲጋራ አይደለም አለው ዶክተሩ አንድ ቢሸት አለቀሟች ነው ላይክ ያንዳንዷን አስተው 3 ወር ተኝቶ ሲታከም ያንዳንዷን ትንፋሽ በፔን ነበር ይተነፍስ ከዛ ድኖ ወጣ ተው ሜቢ 15 አመት 20 አመት ሆኖታል ከተው አለቀ እርግፍ አርጎቶ ይሄው በጣም ሽማግሌ ሆኖ 80 ምናምን አመቱ ነው ይኖራል ለምን ልምዱ ምን ላይ ደረሰ too far ሆነ ግልጽ ነው painful irreversible point ላይ ሳይደርስ ነቃ ያኔ ለዚህ ነው ብዙ ጊዜ የልብ ህመምተኛ አንዴ heart attack ገጥሞት ወድቆ ወይም ፌንት አርጎ ከዛ ከተነሳ ረጅም ዘመን ይኖራል ይባላል ለምን ዶክተሮቹ የሚሰጡት ማስጠንቀቂያ ይህ ነገር ከተደገመ እናንተ አንገናኙ እንደዛ ነው የሚሉት ወደኛ ቤት ሳይሆን ወደ መቃብር ቦታ ነው የምትሄደው ብሎ ይነግሩታል አለቀ ስፖርት ነው ከማንንም በላይ ምግብ ምረጥ ነው ምናምን ችግር የለም ማንንም ጋር ሐሜት ምናምን ይባል ነገር የለም አሉባልታ ሐሜት ይሰማል ሞት እስቲ ቀርቦላችሁ ማለት ነው ሰው ቤት ሄዳችሁ ግድ የለም ምስር ብላ ምንም አይልህ ይለኛል ለምን ከበመሞትና ባለመሞት ማከል በይሉንታ የምትበሉ ሰዎች ይላችሁ ጨጓራችሁን ያመማችሁ በቃ እንደው እንዳይከፋችሁ ብለን እንበላና መጨረሻ ማን ነው የሚሞተው በይው ነው ባይዘው የሚሞተው እንደ ጽድቅ ምናምን አይቆጠርም እስካሁን ባለው አቴንዳንስ ውስጥ በይሉንታ 7 ጊዜ በልተዋል ተብሎ የሆነ ነገር ካንሰል አይደረግም በጭራሽ እነዚህ ነገሮችን ማውራችሁ ለምንድን ነው ስለ ገንዘብም እንዲህ አይነት አስተሳሰብ ስላለን ነው አንዳንዱ ገና አሁን እሷ 1 ነጥብ ምናምን 3 ነጥብ ስትል አንዳንድ ሰው ትንም ይለዋል በውስጡ አንዳንድ ሰው ሊያማ ይችላል አንዳንድ ሰው ትን ይለዋል አንዳንድ ሰው ውሸት ነው ይላል አንዳንድ ሰው ዋው ኦኬ ጥቂቶች ናቸው እንደዚህ ይቻላል እንዴ ምናምን በኋላ አግኝቻት እስኪ ምንድነው ብሎ መጠየቅ እንደዚህ የሚያስብ ጥቂቶች ናቸው ስለዚህ አይሆንም ብሎ ከማሰብ ምን ይሻላል ይሆናል መቼም ለስልጣና ከመጣና አይቀር ይሆናል ብሎ ማሰብ አይሻልም ስለዚህ IQ ነምበር 1 እንጨምራለን ሌላው ሊቀንስ ይችላል እሱን ማወቅ አለብን ላይፍ ኢዝ አን አድቬንቸር ተጨማሪ ግብ ያስቀምጡ ለዛ ግብ እየጓጉ መኖር አይደለም ያለውን ኢንጆይ ያደረጉ ተጨማሪ ግብ አስቀምጦ ከህሊና ጋር መስራት እንዴት ነው IQ ነምበር 1ን የምንጨምረው always remember the process is more important than the goal ከግቡ ይልቅ ከምታስቀምጡት ግብ ይልቅ what am I processing ሰውን እየረዳው ነው ወይንስ ሰውን እየጎዳው ሰውን እያገለገልኩ ነው ወይንስ በሰዎች እየተገለገልኩ ብቻ ነው እየሰጠው ነው ወይንስ እየተቀበልኩ ብቻ ነው በጎ ነገር መልካም ነገር የሰውን ጤና የሚገነባ የሰውን ህልም የሚገነባ የሰውን ራዕይ የሚገነባ ነገር ነው መስራው ወይንስ እነዚህን እየሰረቀ ጤናውን እየሰረቀ ነው ያገኘው ያለው
የቱን ፍጩ ዱቄቱን አምጪው ላይ ነኝ ወይንስ በፈጣሪ ህግና ልቦናይም ህሊናይም በሚቀበለው ስራ ውስጥ ነው እነዚህን መወሰን ያስፈልጋል always remember the process is more important አንዳንድ ሰው ግቡን ያስብና እዚህ ጋር አተራምሶ ሰዎችን እንትን ብሎ ውጤት ላይ ለመድረስ ይሞክራል ኖ ምን እየሆንኩ ነው ከሱ ጋር ስራ እየሰራሁኝ አብረን በመስራታችን ምክንያት እንዲኮባረግ እኔ ተጠቀማለሁ ብዬ ሳስብ ከዛ ምናልባት እሱን አጭበርብሬ ሊሆን ይችላል እኔ ተጠቅሜ ማለት በገንዘብ ከዛ እሱን ባጣ ትልቅ ይሳራ ነገኮ ከሱ ጋር ማገኘውን ህይወት ሰውኮ ሲያገኝም ከሰው ጋር ነው አይደል የሚያጠፋው አሁን እስቲ ሁላችንም ብንሞትላችሁና እናንተ ብቻ በዚህ ምድር ላይ ብትሆኑ መጀመሪያ የት ነው የምትሄዱት ኤርላይን ሄዳችሁ ታበራላችሁ አሜሪካ በዛው ሊድ ነው የምትሉት ትላላችሁ will be any change ለውጥ ይኖራል እንዴ በኢትዮጵያና በአሜሪካ መሃል ዓለም ላይ ያሉ ሰዎች ሁሉ ሞተን እናንተ ብቻ ብትቀሩ ኤምባሲ ትሄዳላችሁ እንዴ አሜሪካ ኤምባሲ ስጡኝ የለም እኮ የሚሰጡት እኔ ቤት በኩል ነው ብላችሁ ብትሄዱ እናንተ ናችሁ እኮ አይደል ሰው የሚረሳው አያችሁ ኢጎ ነው የትም ቦታ ላይ ይዞ የሚሄደው ገንዘብ ማግኘትም ላይ እንደዚህ ነው ኢጎ ነው ይዞ የሚሄደው እዛ ጋር ሲደርስ ከፍ የምለው ነገር ከሰዎች የሚበልጠው ነገር ብለን ካሰብን አለቀ ኪሳራን ይሄን የተቀደሰ ማንነት በገንዘብ እየለካ ነው ማለት ነው በትንሹ ምንም አይነት ገንዘብ እኛ ላይ ቢመጣ ከፍ አያደርገንም እኛ የተከበርን ምንም አይነት ገንዘብ ዝቅ አያደርገንም ነገር ግን ገንዘብ ዝቅ ሲል ሊርበን ይችላል ያስማማል ገንዘብ ዝቅ ሲል ላንለብስ እንችላለን ገንዘብ ዝቅ ሲል ላንታከም እንችላለን ስለዚህ እንሰራለን ስለዚህ አይኪዋችንን ጨምርና የተሻለ ኢንካም ጀነሬት እናደርግ ከፍ እንድንል አይደለም ምን እንዳንል ቢጎድል ችግር ውስጥ ከስትረስ ውስጥ እንድንወጣ ማለት ነው ስለዚህ አይኪው ነምበር 1 በዚህ አይነት ነው ቢውልድ የምናደርገው ብዙ ሰዎች ለምንድን ነው ይሄንን አይኪው ነምበር 1 ለመገንባት እንትን የሚሉት የማይችሉት ሪስክ መውሰድ ይፈራሉ ሰዎች ሪስክ ማለት ለምሳሌ እኔ የሆነ ቦታ ተቀጥሬ በሰራ በጣም በሚገርም ሁኔታ ሚኒመም ሪኳየርመንቱን ማሟላት ነው ኦን ታይም መገኘት ስራ መባለውን ነገር መስራት አለቀ በዛው ውስጥ በወር አንድ ጊዜ ደሞዜ ኦር በሳምንት የሚከፈልም ከሆነ ደሞዜ ምን ያደርጋል ይመጣል እሱን ፕላን አድርጌ ይኖራል which is ምን ይሰጣል የተወሰነ ረፍት ይሰጣል በወር አንድ ጊዜ ከመምጣት ወደ ኋላ ስለማይቀር ስለዚህ ሰዎች እንደዚህ አይነት ኮምፎርትን ይፈልጋሉ በዚህ የተነሳ they don't take risk ለዚህ ነው ሰዎች ነጋዴ ኢንተርፕረነር ወይም ደግሞ ቢዝነስ ኦነር የሚሆኑት ምን ሲያደርጉ ነው ይሄን ፍራሃታቸውን አሸንፈው እኔ አልቀጠርም እኔ ደግሞ ወይም ደግሞ ካለኝ ልምድ ከተቀጠርኩት ላይ ወጥቼ ሪስክ ወስጄ አድጋለሁ ብለው they take risk በመውሰዳቸው ምክንያት ሌሎችን ቀጥረው የተሻለ ያገኛሉ ሪስክ ስለወሰዱ ሪስክ የማይወስድ ሰው በፕሮፌሽን ራሱን ያሳደገ ምን ማድረግ ይቻላል በደሞዝተኝነት ፕሮፌሽኑን ሙያውን ያሳደገ የትምህርት ደረጃውን ያሳደገ የተወሰነ ሌቭል ድረስ ማደግ ይችላል በቅጥር ህይወት ላይ ይቻላል it's possible ሪስኩ ሚኒመም ነው ወይ አዎ ሚኒመም ሪስክ በሚሆንበት ጊዜ ኢንካሙ ሚኒመም ነው የሚሆነው ማክሲመም ሪስክ ስንወስድ ኢንካሙ ማክሲመም ነው የሚሆነው ስለዚህ ሰዎች በብዛት አይኪው ነምበራቸው የማያድገው they are not willing to take risk ምን አይነት ሪስክ መውሰድ ይችላል ለምሳሌ አንድ ሰው ስራውን ሪስክ ውስጥ ሳይከት ከስራ ሰዓት ውጪ ያለውን ጊዜ ከጓደኞቹ ጋር የሚያጠፋውን ሶሻል ሚዲያ ላይ የሚያጠፋውን ጊዜ ምን ማድረግ ይችላል በፓርት ታይም ቢዝነስ ልገንባ ብሎ 1 2 3 4 5 አመት መገንባት ይችላል ዛሬ ኦንላይን ላይ ሶሻል ሚዲያ ላይ ሊሆን ይችላል ገብታችሁ ብታዩ ወይም ጎግል ላይ ገብታችሁ ወይም ደግሞ ቻት ጂፒቲ ላይ ገብታችሁ ጥያቄ ብትጠይቁ work from home ከቤት ሆኜ በፓርት ታይም መሰራው ነገር ብትሉ ብዙ ነገር ይመጣል እሱን ብታጠኑበት ኦንላይን ስትገቡ ኤቭሪዴ ብታጠኑ እስከመቼ አንድ የኦንላይን ስራ እስከጀምር ድረስ ብላችሁ ብታጠኑ 1 2 3 5 10 የተለያዩ መንገዶችን አንደኛ ዕውቀት ይኖራችኋል ሁለተኛ ከዛ ውስጥ የምትመርጡትን ትሰራላችሁ ሶስተኛ ካወቃችሁ በኋላ ለሌሎች ሰዎች ለወንድሜ እኮ ይሄ ሆኗል ለእህቴ እኮ ይሄ ሆናታል ይያላችሁ ሰጪም እኮ ትሆናላችሁ አይደል ስለንትን ሰምታል ብላችሁ ለመናገር ሰዎችን ኦንላይን ላይ እንዴት ነው ስለ ትሬዲንግ ፎሬክስ ትሬዲንግ ሰምታል አልሰማው እሱን እኮ ልትሰራው ትችላለህ ስለ ኔትወርክ ማርኬቲንግ ሰምታል አልሰማው እሱን እኮ መስራት ትችላለህ ስለ ድሮፕ ሺፒንግ ሰምታል አልሰማው እሱን እኮ መስራት ትችላለህ ጎግል ላይ ትራንስሌተር ስለመሆን ሰምታል አልሰማው እሱ እኮ መስራት ትችላለህ እናንተ ዛሬ እኮ ዓለማችን ላይ ገንዘብ መስራት ቀላል ሆኗልና በዚህ ዘመን የሚቸገር ሰው ነው የሚገርመኝ
የድሩ ድክመት ነው እንጂ ይባላል ምን ማድረግ ነበር ስማርትፎን ኖሮት የሚቸገር ሰው ገንዘብ የድሩ ድክመት ለነገሩ ድር የላችሁ የዘንድሮ ልጆች አይደል ድር ምን ያደርጋል ለመቅበር ነው የሚመስላችሁ ኖ ስለዚህ ቼንጅ አቲቲዩዳችን ምን እናርግ እንቀይርና make more money every year how I don't know መማር how የሚለው ወይም እንዴት የሚለው መንገድ ነው አይደል መንገድ እኮ መማር ነው የሚያስፈልገው እንዴት የሚለው መማር ያስፈልጋል ለምሳሌ ኦንላይን ላይ ዲግ ማድረግ ብቻ ላይሆን ይችላል መጽሐፍትን ፈልጎ ማንበብ የተለያዩ መጽሐፍቶች ስላሉ ምን አይነት መጽሐፍትን ላንበብ መጽሐፍ መሸጫ ቤት ውስጥ ገብታችሁ ስለ ኢንተርፕረነርሺፕ ስለ ስራ ፈጠራ የሚያስተምር መጽሐፍ ብላችሁ 1 2 3 ብትገዙ ያንን ስታነቡ እንደው ገጽ ለገጽ ዝም ብሎ መሄድ ሳይሆን ያነበባችሁ ኖት እያያዛችሁ እንደ ፈተና ሳይሆን ልክ እንደ ስራ አርጋችሁ ከዛ መጽሐፍ ውስጥ የሆነ ቢዝነስ ይዤ ልውጣ ብትሉ መጽሐፍ ውስጥ እኮ ያለው ዕውቀት ማለት ጻፊውን እኮ ማማከር ማለት አይደል የጻፈውን ሰው እኮ ቁጭ ብሎ እሱ እኮ የሚያስበው እንዳለ ፍትፍት አርጓ አይደል እዛ ላይ ጻፈው በኦዲዮም ከፈለጋችሁ በኦዲዮም አለው አይደል these days መጽሐፍ ኦዲዮ ቡክስ እዚህ ስልጠና ሲሰጥ የግርምሽን ስልጠና ያወጣችሁ ስለ ሄልዝ በደም አይነት ስለ መብላት ምናምን እሺ ስንቶቻችሁ በእናንተ በቤተሰቦቻችሁ ለውጥ ያገኛችሁ በጤና እኔ አንድ እናቴ በእንትን ታማ አግኝቻለሁ የልብ ድካም ከዛ ቤት መጥቶ አማክሮ ቼክ አድርጎ የምትበላውን የምትጠጣውን ምናምን እንትን አይቶ ምንድነው ስሙ የዘይት አይነት የምትጠቀመውን ከዛ በኋላ ለተለየ አይነት ዘይት አስመጥቶላል በጣም የሚገርም ለውጥ አምጥታለች ምግብ ነው መድኃኒት ምግብ ነው ገዳይ ግልጽ ነው መርዝም መድኃኒትም ምንድነው ምግብ ነው እሱ እንዴት እንደዛ ተለወጠ ታሞ ሊሞት ሲል እኮ መጽሐፍ አንብቦ ነውና ሰው እኮ መጽሐፍ አንብቦ ይቀየራል አሁን የአብዛኞቻችን ችግር ምን እንደሆነ ታውቃላችሁ በቂ በሽታ የለንም በቂ የኪስ በሽታ የለንም በቂ የጤና በሽታ የለንም በቂ የኢኮኖሚ በሽታ የለንም ዝም ብሎ ለማማረር ምናምን ኦንላይን ገብቶ ለመነጫነጭ የሚሆን ብቻ ነው እንትናችን ከዛ ይበለጥ አይደል እንዳቀደም እንዳልኳችሁ እንደ ዘመዳችን ማለት ነው ከዚህ በኋላ አንድ ታጨስና አለቀልስ ይባል አለቀ ለምን የመኖርና የመሞት ጉዳይ ሲሆን ለውጡ ለምን እዛ ድረስ እንወድቃለን አሁን ባለንበት ሆነ መኖርና መሞቱ ሳንገባ ማየት ይችላል ከፍታ ውስጥ ለመሄድ IQ ነምበር 1 ይባላል ዛሬ ካለውበት ከፍ ማለት አለ ከፍ ለማለት ካልሰራን ዝቅ እንላለን አንን ባለህበት እርገጥ እኮ ዘንድሮ የለም አንድ ደሞዝተኛ ዛሬ ላይ የሚከፈለው 50,000 ብር ቢሆን ዝም ብላችሁ 4 አመት በኋላ ቤተሰቡ ማስተዳደር ይችላል አሁን ባለው አካሄድ ከተሄደ ኢንፍሌሽን 30% ሆኖ ከሄደ ኢንፍሌሽን ሲባል ብዙ ሰው የሚመለከተው አይመለከታችሁ ምግብ የሚበላን ሁሉ ይመለከታል ይሄ አካል ያለውን ሰው ሁሉ ይመለከታል ዛሬ ስላልደረሰባችሁ ሊሆን ይችላል ብዙ ወይም የምታቋቸው ሰዎች ከመብላት ወደ ምን ሄደዋል ወደ አለመብላት በትራንስፖርት ከመሄድ ወደ በእግር መሄድ ከተማ ውስጥ መኖር ሳይችሉ ቀርተው ቀጥታ ተቀልለው ወደ ገጠር ገብተው እርሻ ላይ እየኖሩ ያሉ ሰዎች አሉ መርጦ እርሻ ላይ መግባት ይቻላል ተባሮ ከመግባት መርጣችሁ እኮ ትልቅ ገበሬ መሆን ፈልጋለሁ ብላችሁ መግባት እኮ ይቻላል ስራ ግን መስራት አለብን every day ዛሬ ነው የተሻለ ቀን ነገ ሰራለው እንዳትሉ ነገ ኤክስፔንሲቭ ነው የሚሆነው ሪስፖንሲቢሊቲያችሁ ሲጨምር ኤክስፔንሲቭ ነው የሚሆነው ዛሬ ለምሳሌ ያላገባችሁ ለብቻችሁ የምትኖሩ ሰዎች ደሞመን ስታገቡ ሪስፖንሲቢሊቲ ይጨምራል ስለዚህ ለስራ የምትሰጡት ጊዜ በአንድ ሰዓት በሁለት ሰዓት እየቀነሰ ይመጣል ልጆች ሲኖራችሁ እየቀነሰ ይመጣል ሪስፖንሲቢሊቲ ሲጨምር አያት ስትሆኑና ወላጅ ሆናችሁ አንድ አይደለም ግልጽ ነው ተመረቃችሁና ሳትመረቁ እኩል አይደል ሪስፖንሲቢሊቲ እንዴ ስራ እንዴት ነው ፈልግ እንጂ እኮ የምትባሉት መቼ ነው ትምርት ሲያልቅ ነው አይደል ስራ አገኘ ብሎ ሰው ራሱ ይጠይቃችኋል ከተመረቃችሁ በኋላ አይደል which is መፈለግ አለበት ማለት ነው እኮ እየተማርክ ግን ምንድነው የምትባለው ትምርት እንዴት ነው አገኘ ይሆናል እንዴት ነው ያበቃል እንዴት ነው እኮ በቁጥጥር ውስጥ ያለ ሰው እንዴት ነው የምትሉ ከዛ ለብቻው ሲሆን አገኘ ተሳካለ እንዴ ያንተ ጉዳይ ነው ስለዚህ የኔ ጉዳይ ብላችሁ ዛሬ ዘንድሮን ይሄንን አመት የምታስቀምጡት ታርጌት ያስፈልጋል ከአምና ካገኛችሁት ገቢ አምና በልገሳ አገኙ ከቤተሰብ
ግልጽ ነው በደሞዝ መልክ አገኙ በንግድ መልክ አገኙ በስጦታ መልክ አገኙ ሰርታችሁ አገኙ ችግር የለውም ያገኛችሁት ነገር አምና ስንት ነበር ዘንድሮ ምን ማድረግ አለበት ማደግ መጨመር አለበት በቫልዩ ውስጥ ሆኜ መጨመር next IQ number 1 now income options ምን አሉ IQ number 1 ለምን አንዳንድ ሰው ምን ይላል ምን ታዲያ ምን ሰርቼ ልደግ ይላል እዚህ ላይ የሚሰጣችሁን ብቻ ደሞ ዘርዝራችሁ ይሄ ብቻ ነው አትበሉ ብዙ ሌሎችም ፈልጉ self employed መሆን እንችላለን ራሳችንን ቀጥረን መስራት የተወሰነ ካፒታል ካለን በሙያችን በልምዳችን ተነስተን እኔ ከዚህ በፊት ብረት ቤት ሰራ ከነበረ የራሴን ብረት ቤት መክፈት ጎሚስታ ውስጥ ሰራ ከነበረ የራሴ ጎሚስታ መክፈት የሰው መኪና የነዳሁ ራይድ ላይ አገለግል ከነበር ደሞ የራሴን መኪና ገዝቼ አቅሙ ካለ ሎየር ኮኝ ሌላ ጋር ተቀጥሬ ሰራ ከነበረ የራሴን የሎ ቢሮ የጥብቅና ቢሮ ከፍቼ መስራት ይያለ ይቀጥላል ማለት ነው በሙያዬ ሊሆን ይችላል በጉልበቴ ሊሆን ይችላል እነሱን መስራት self employment የመጀመሪያው ሌላው መቀጠር ነው employment ተቀጥሬም ልምድ ላካብት የምትሉ ሰዎች ካላችሁ አደራችሁን ስራ መፈለግ ራሱ ስራ ነው ስለዚህ ጧት በስነ ስርዓቱ ሽክ ብላችሁ ማስታወቂያ የሚለጠፍበት ቦታ ግርግዳ ሊሆን ይችላል ኖቲስ ቦርድ ሊሆን ይችላል ኦንላይን ሊሆን ይችላል ወዘተርፈ የተለያዩ ኤጀንቶች አሉ የስራ ምናምን አፈላላጊ ኤጀንት ከጧት እስከ ማታ እየፈለጋችሁ ማታ ግቡ ከጧት ጀምሮ ምን ያረክ ነው ሲባል ስራ እየፈለጉ ስራ መፈለግ ራሱ ምንድነው ስራ ነው ስለዚህ ባይ ዘ ዌይ እንደሱ ከፈለጋችሁ አለ መገኘት ይችላል it's impossible እንደፈላጊው ነው ስራ የሚገኝ አንዳንድ ጊዜ ይገርመኛል ሰዎች ስራ የለም ሲሉ ምን አይነት ያስተሳሰብ በሽታ ነው ስራ እንዴት የለም ይላል ይሄ ሁሉ መስሪያ ቤት ይያል አንዳንድ ቦታ እኮ የስራ ሰራተኛና አሰሪ መገናኘት ያልቻለበት ሁኔታ ነው ያለው ለምን ሰው የለም ስለምን የቤት ቁጭ ብሏል አሰሪዎች እየፈለጉ ነው የሚሞክሩትን ነው የሚያስገቡት አይደል የሚሞክሩን እኮ ነው የሚያስገቡ 1000 ሰው አመልክቷል ቢባል እኔን ይወስዱኛል ብሎ እኮ ማመን ለምን ይወስዱኛል እኔ እንጃ እኔ ምርጥ ሰው ነኝ እኔ ፋይናንሻል IQ ወይን ከፍ አድርጌ 3.6 ሚሊዮን ለማግኘት ምሰራ ሌሎቹ እኮ ድሪም የላቸው እኔ ዓለም ሲኒማ እየተመላለስኩ ምሰለጥንና እነሱ እኩል ነን እንዴ የሚል ነገር ለራሳችሁ ንገሩት ላይቀበላችሁ ይችላሉ go to the next person እንደውም እዚህ በገባ ጥሩ አልነበረም ማለት ነው ወደሚቀጥለው ይሄ እኮ ነው አበድ ማለት እንምላችሁ ይሄ ነው አለበለዚያ ቤት አንኳክቶ ስራ እኮ አይመጣም ስለዚህ በቀጠረም ህይወት ከሆነ ግጥም አድርጋችሁ ስራ የለም አትበሉ የምትፈልጉትን ነገር የለም አትበሉ አለ አላገኘውትም እየፈለኩ ነው ይገኛል አዎ 120 ሚሊዮን ህዝብ ባለበት ሀገሩ ስራ የለም እንዴት ይባላል 120 ሚሊዮን ህዝብ ኖሮ ስራ የለም ኖር አይደል አለ በደንብ አለ በዚህ ሰዓት እየፈለጉ ነው አንድ እንትና የሌስ ብራውንን ትሬኒንግ አዳምጣችኋል it's not over until I win የሚለውን ስልጠና ኦንላይን ላይ ባካችሁ አዳምጡት ምን ይላል ስራ ፈልጉ ነው እሱ ሜንታሊ ሪታርድድ ተብሏል በልጅነቱ ወላጆቹን አያቀም አሳዳጊ እናት አለችው ጥሩ እናት ነች የሰው ቤት ጽዳት ያጸዳች የሚተራርፍ ምግብ ያመጣች ነው የምታበላቸው እና አድጎ ስራ ለመፈለግ ዲጄነት ስለሚሞክር አንድ ቦታ ሄዶ አንኳክቶ ስራ አስኪያጁን ፈልጌ ነበር ብሎ ስራ ፈልጌ ነበር አይ ይቅርታ ስራ የለንም ሲባል እሺ yes sir ነው የሚለው ዛጋ yes sir ብዬ ወጣኋል በሳምንቱ ተመልሼ ሄድኩ ጤና ይስጥልኝ አቶ ገሌ አልኩት አቤት አለኝ ጤና ይስጥልኝ አዎ ባለፈው ሳምንት መጣ ነበር አይደል አዎ እሺ ምን ፈለግ አይ ስራ ካለ ብዬ ነው እንዴ ባለፈው ሳምንት መጣ ስራ የለህም ብዬ ነበር አይደል አዎ ስራ የለም ብለ እና ለምን መጣ ድንገት የተባረረ ሰው ካለ ብዬ ነው የተባረረ ሰው የለም ስለ እሺ yes sir ብሎ ሄደ በሚቀጥለው ሳምንት መጣው አለ ከዛ መጣው አቤት አለኝ ጤና ይስጥልኝ ገሌ እንደምን አለ አቤት እንደምን አለ ለምን መጣ አይ ስራ ካለ እንዴ ሁለት ጊዜ አልመጣም አዎ መጥቼ ነበር እና ሶስተኛ እንዴት መጣ ድንገት የሞተ ሰው ካለ ብዬ የለም የሞተ ሰው አራተኛ ጊዜ መጣ በአራተኛው ሰዓት አያችሁ ስራ እንዴ ነው የሚፈልገው እኔማ ሰው እየሰደበኝማ አንሰራም የሚል ሰው እየሰደበ አሰራም አዎ እየደደብክ ስራ ቤት ቁጭ ብለ ሰው ማለት ሰው እየቀለበ ስራ ሊትራሊ መደደብ ባይዘው ወይ ወላጆቻችሁ ከቤት ስትወጡ አሁን በዚህ ሰዓት ለምሳሌ ያሟቸዋል for your information ያሟቸዋል ይሄ ልጅ ግን እስከመቼ ነው የሚቆየው አንድ ፌስቡክ ላይ እንደው እሱን ቢያገኙልኝና ቢያወጡ this is how your parents look at you
once you are age ምናምን የሚል ኤጁን ረሳሁት እና የሆነች ግድንግድላ እንትን ላይ ቁጭ ብላ ነው አይታችሁታል እሱ አልጋ ላይ ቁጭ ብላ ቀንዳላት እንደዚህ ነው የሚያዩህ ወላጆች ከ18 አመት በኋላ እና ስትወጡ ነው ቤቱ ሰላም የሚያገኘው ባይዘው ጎሽ ወጣስ ደሁል ጊዜ የሚጠብቋችሁ አሁን ስራ አግኝቼ ምናምን ከቤት ልለቅ ነው የሚለው አያስለቀቁኝ ምናምን አትበሉ ባይዘው የተለቃላችሁ አንተ ስለዚህ በጊዜ ልቀቁ ቤት እዛው ያው አንዳንድ ሰው አለ ለደሞዝ ቡና ገዝታችሁ ምገባዋላችሁ ወይ ሙዝ 1 ኪሎ ሙዝ ለህፃናት እኮ ነው መደለያ የሚሰጠው ሙዝ እንጂ ለእናት ለአባት በጭራሽ ለወላጅ አይደረግም ነው ወርም ስለዚህ ይሄ ጌሙን አቁሙትና ራሴን እምችለው መቼ ነው ባይዘው 18 አመት ዜብራን ታቋታላችሁ ዜብራ ያያ ምንድነው የሜዳ አህያ ተወልዳ በ3 ደቂቃ ውስጥ ራሷን ትችላለች እና ስንት ዜብራ ነው እናንተኛ አሁን እስከ ዛሬ ድረስ በእኛ እድሜ ስንት ዜብራ ራሱን ችለዋል ከተወለድን ጀምሮ እስከ ዛሬ ድረስ ራሳችሁን ያልቻላችሁ ሰዎች ወላጆቻችን አንዳንድ ጊዜ ቤት ሆነው በዜብራዎች የሚቀኑ አይመስላችሁም ዝም ብለው ሲያስቡ አቤት ዜብራዎቹ ስንት ሰው ዳሩ ዜብራዎቹ ስንት ልጅ ወልደው ለወግ ማረግ አበቁ የኛ እዚህ ያለ ዛሬ እኮ እንትን እንድትሉ ፈልጋል ባይ ዘ ዌይ ፔኑን ካላስቀመጣችሁት ኮምፎርት ነው እኔ ወላጆቼ ምናምን ይያላችሁ ያመስ ተመስገን በህይወት ስላቆየልን ተመስገን ግን እላቸው ላይ መንጠልጠል ፌር አይደል ስለዚህ ፔኑን ማወቅ ከፈለጋችሁ ዛሬ ቤት ስትገቡ ሰላም ስትሉ ቀጥታ ሄዱና መጀመሪያ ጀርባቸው ላይ እዘሉኝ እስኪ በሏቸው ሆነስትሊ ሞክሩት ፕራክቲስ አድርጉት ለምን አይ አንድ ነገር መለማመድ ፈልጊ ይሰበራል እኮ አሁን ብትወጡባቸው እንደ ድሮ አይደለም ሶ ፊዚካሊ እንደዛ ከሆነ ሜንታሊ ከነሱ ጋር መሆናችሁ እንደሱ ሜንታሊ የተሰባበሩ አይመስላችሁ ይወዷቸዋል እኮ ግን በሁለት እግራችሁ እንድትቆሙ ይፈልጋል ያ ነው እንግዲህ ይሄን እንድትፈልጉ የሚያደርገው አለበለዚያ ከተመቸው ሰው ጀርባው ከተመቸው እኮ እንዴት አድርጎ ይሰራል ስለዚህ ራሴን መቻል አለብኝ ከዚህ በኋላ በማንም ተከሻለ መሆን የለብኝም ፈጣሪ እኔን የሰራኝ ብቁ እምቅ ኃይል ሰጥቶ ነው የሚለው ነገር ይዘን መሄድ አለብን ስለዚህ ኤምፕሎይመንት ሌላው ዳይሬክት ሴሊንግ እኔ መሰራው ዳይሬክት ሴሊንግ ከ1998 ጀምሮ እስካሁን ድረስ ዳይሬክት ሴሊንግ ነው መሰራው ዳይሬክት ሴሊንግ ኢትዮጵያ ገባትም አልገባትም ሰራል ሲገባት እዚህ ሳይገባት ሌላ ቦታ ሰራል ግልጽ ነው ኔትወርክ ማርኬቲንግ ዳይሬክት ሴሊንግ ኔትወርክ ማርኬቲንግ መልቲ ሌቭል ማርኬቲንግ ማታቆት ሰዎች ካላችሁ አሁን እኔን ሪፈር ከማድረግ ኦንላይን ግቡ ቼክ አድርጉ ኦንላይን ግቡና ደግሞ ሁሉንም አድምጡ አላችሁ ግልጽ ነው ማዳመጣ ሰው ለምሳሌ ዩኒቨርሲቲን ያዳምጥ አይደል ዩኒቨርሲቲን ያዳምጥ ሌክቸረር አዳምጡ አላልኩ ዩኒቨርሲቲ ኦፊሻሊ የሚያወጣው ነገር ማርኬቲንግ ነገር ከሆነ ይሄ ማርኬቲንግ ስራ ስለሆነ ማርኬቲንግ ላይ ያሉ በማርኬቲንግ ዲፓርትመንት ላይ ያሉ በማርኬቲንግ ዕውቀት ያላቸውን ሰዎች ኔትወርክ ማርኬቲንግ የሚባል ነገር አለ ወይስ የለም ምንድነው ብሎ ጠይቁ የብዙ ሰው ችግር የሚያማክረው ራሱ የሚወደውን ሰው ነው እንጂ የሚያቀሰው አይደለም እንዴት ነው ሰው ጨጓራው ሲታመም የሚወደው ታላቅ ወንድሙ ጋር ሄዶ ምን ላርግበት የሚል ኮንስትራክሽን እኮ ነው የሚሰራው ማለት ኮብልስቶን ዋጥበት ነው የሚለው አሜን ለዚህ ነው ለሆድ ቁርጠት ብላበት አይደል በቃ ብላበት ለምን ሳማው ይድናል ለራስ ምታትስ ጩህበት እንደዚህ ነው ምክር የምትፈልጉት ኖ መሆን ያለበት ፕሮፌሽናል ነው አይደል የህግ ችግር ሲገጥመን የህግ ባለሙያ ጋር የጤና ችግር ሲገጥመን የጤና ባለሙያ ጋር መሄድ አለብን ስለ ዳይሬክት ሴሊንግም እንደዚሁ እወቁት ሪፈረንሱ the ultimate reference World Federation for Direct Selling Association አለ የቀጥተኛ ሽያጭ ማህበራት አሉ የነዛ ማህበራት ደግሞ አንድ ላይ ተሰባስበው ኢንተርናሽናል ያላቸው ሩልስ ሬጉሌሽንስ ለዳይሬክት ሴሊንግ ላይ የተለያዩ መረጃዎችን የሚያወጡ ማለት ነው wfdsa.org ብላችሁ መረጃ አግኙ ሌላው ኢኮሜርስ ነው ኢኮሜርስ ማለት ከማስተዋወቅ ጀምሮ ኤሌክትሮኒካል ኮሜርስ ነው አይደል ኤሌክትሮኒካሊ ተዋውቆ ኤሌክትሮኒካሊ ተመርጦ ኤሌክትሮኒካሊ ክሊክ ተደርጎ ኤሌክትሮኒካሊ ተከፍሎ ኤሌክትሮኒካሊ ትራንዛክሽኑ ያልቃል ፊዚካል እንትኑ በቤታችሁ በመረጣችሁበት በዴሊቨሪ መልክ ይመጣላችኋል that's called e-commerce እና አማዞን ያደጉት በዛ ነው አማዞን ላይ አፊሊየት ማርኬቲንግ መስራት ትችላላችሁ
ኢኮሜርስን ምናልባትም የተለያዩ ፕሮዳክቶችን መርካቶ ሄዳችሁ 1 2 3 4 ብላችሁ መርጣችሁ ብዙ ሰው ሊገዛቸው የሚችላቸው ነገሮች የኦንላይን አይቲ ባለሙያ ከሆናችሁ ሜቢ ሾፒፋይ ላይ ወይም ሌሎች የኢኮሜርስ ፕላትፎርሞች ላይ የተወሰነ ክፍያ ከፍላችሁ የራሳችሁ ኦንላይን ሱቅ ፈጥራችሁ ኦንላይን እኮ ክሊክ ክሊክ እያስደረጋችሁ መሸጥ ይቻላል። ድሮፕ ሺፒንግ መስራት ትችላላችሁ። እዚህ ላይ ያለ ኦንላይን ማርኬቲንግ ውስጥ ቢካተት ድሮፕ ሺፒንግ ማለት ኦንላይን ላይ ብቻ የሚሸጥ ካምፓኒ ይኖራል። አሁን ምንድነው የእንትን ካምፓኒ የታክሲ አገልግሎት የሚሰጠው ሰረገላ ሌላ የሆነ ገበያ ፈጥሯል አይደል? ምንድን ነበር የገበያው ስም? በኦንላይን የሚሸጥ አስቤዛ ምናምን ከቤት ሆናችሁ ታዛላችሁ፣ ዴሊቨሪ ያለው። ስለዚህ አስቤዛ መግዛት ለምትፈልጉ ብላችሁ ሰዎች ላያውቁ ይችላሉ። ከዛ ካምፓኒ ጋር የድሮፕ ሺፒንግ የተወሰነ ዳታቤዝ አሬንጅ አድርጋችሁ 100 ሰው 200 ሰው ሊይዝ የሚችል በዛ ድሮፕ ሺፒንግ አገልግሎት መስጠት ትችላላችሁ። ምንድነው ድሮፕ ሺፒንግ ካልገባችሁ ኖት ያዙና ዲግ ማድረግ ግልጽ ነው። ሁሉንም እዚህ ከሰጠን እኮ ዓለም ሲኒማ ይሁን ኮሌጅ ይሁን ግራ እንዳይገባ አይደል? እዚህ ማስመረቅ አይደለም። እዚህ አነሳስቶ ወደ አቅጣጫ የምትመርጡትን አቅጣጫ እንድትይዙ ማድረግ ነው። ስለዚህ ኢኮሜርስ ላይ መስራት እንችላለን። ታለንት የተለያየ ታለንት ይኖራችኋል። ችሎታ ዝንባሌ የተሰጣችሁ ያንን በማዳበር ሰው ምንድነው ስፖርቲቭ ታለንት ሲኖረው በዛ ተጠቅሞ ትልቅ ነገር ይሰራል። የሙዚቃ ታለንት ሲኖራችሁ፣ የግጥም ታለንት ሲኖራችሁ፣ የዜማ የፈጠራ የተለያዩ ነገሮችን የመፍጠር እሱን ፈጥራችሁ ታለንቱን ፓተንት ራይት ሄዳችሁ አውጥታችሁበት አንድ የፓተንት ራይቱን ከያዛችሁ ከዛ የተለያዩ ኢንቨስተሮች ጋር በመሄድ ያንን በማስተዋወቅ ፓተንት ራይቱ እናንተ ጋር ያለው አንተ ኢንቨስተር ለኔ 40% ለአንተ 50% 10 ሚሊዮን ብር ነው ኢንቨስትመንቱ ብትሉ ካምፓኒ ኖራችሁ ማለት ነው። አንዳንድ ሰው ያለውን ይዞ ይሞታል፣ ግን እኮ እኔ እንትን ባረግ ሰው ይቀማኛል ብሎ ራሱን ቀምቶ ይኖራል አይደል? መቼም ሰው ሐሳቡን ወደ መሬት ካላወረደው ፈርቶ ራሱን ቀምቶታል ማለት ነው። ስለዚህ ፓተንት ራይት በማውጣት የራሳችሁን ነገር ክሬት ያደረጋችሁትን ውጤታማ መሆን የአይቲ ባለሙያ ከሆናችሁ ዲስ ዴይስ ጥቂት አፕ ነገር ዲዛይን ብታደርጉ የተወሰኑ ሰዎችን ችግር የሚፈታ አለቀ ሰክሰስፉል ነው የምትሆኑት። ኢትዮጵያ ውስጥ ገና ምንም አልተሰራም። ስለዚህ ሰፊ ስራ መስራት ይቻላል። ሌላው ፍራንቻይዝ ነው። ዓለማችን ላይ ከ50 ብር ጀምሮ በፍራንቻይዝ መስራት ይቻላል። ፍራንቻይዝ ቢዝነስ በሉና how to do a franchise business or how to start a franchise business በሉ። ከ$50 ጀምሮ በመቶ ሺዎች የሚቆጠሩ በሚሊዮኖች በዶላር የሚቆጠሩ ፍራንቻይዝ ስራ መስራት ይቻላል። እንዴት? ምን ከኔ ጋር የሚሄደው ምንድነው? ዲግ አጥኑ 1 ወር 2 ወር 3 ወር ሊፈጅ ይችላል። እንደው እንደ ዘበት ገባ ወጣ ሳይሆን ሁን ብላችሁ ሰዓት መድባችሁ ቀን መድባችሁ ሰኞና አርብ ከ12 ሰዓት እስከ 1 ሰዓት ኦንላይን ላይ እየገባው አላርሜን ሞልቼ ፍራንቻይዝ ማጠናበት ወራት ናቸው 3 ወራት ካጠናው በኋላ አንዱን መርጬ የምሰራበት ነው። ከ3 ወር በኋላ 9 ወር ሰርቼ ደግሞ በዛ የሚገኘውን ይሄን ያክል ኢንካም አገኛለሁ። አለቀ። መታቀድ አለበት። ስራ ነው። ለማጣት ስራ ነው። ለማጣት ስራው ምንድነው? አይቻልም አይረባም እያሉ ቁጭ ማለት ነው። እሱ ያሳጣል። ይቻላል ይሆናል ብሎ ያሰቡ ታርጌት አስቀምጠው ደግሞ ያንን ለማግኘት መስራት። ስቶክ ማርኬት ሌላው ነው። ስቶክ ማርኬት ለምሳሌ የባንኮች ሼሮች ዲስ ዴይስ የሌሎችም ካምፓኒዎች ሼሮች ይሸጣሉ። ሼር ብትገዙ 30%፣ 40%፣ 50% ኢንቨስት ያደረጋችሁበትን ማግኘት ይቻላል። በተለያየ ጊዜ ደግሞ ዛሬ ለተለያየ ጉዳይ ሲሆን ትበደራላችሁ አይደል? ከሰዎች ተበዳድራችሁ ሼሮች ላይ ብትገዙ የገዛችሁት ሼር በየአመቱ ያ ትልልቅ ኩባንያዎች ስለሆኑ በየአመቱ ገቢ ያመጣሉ። ዛሬ እንደ ዘበት የጀመራችሁት 1 አመት 2 አመት እያለ ለምሳሌ ዛሬ 10 አመት አድጎ 3 ሚሊዮን 4 ሚሊዮን ላይ ብትደርሱ 50% ድረስ የሚከፍል ቢሆን ያ ኩባንያ የገዛችሁት ባንክ ኦር ካምፓኒ 3 ሚሊዮን ቢኖራችሁ 1.5 ሚሊዮን 1.5 ሚሊዮን ብር ማለት አመቱን ሙሉ ስለ ቤተሰባችሁ አታስቡ። ግልጽ ነው። እና እስቲ በዚህ አመት ጥርስ መፋቅ ነው ስራዬ ብትሉ ቆማችሁ ማለት ነው። የት ቦሌ ልቁም ዛሬ ቆማችሁ ፍቃችሁ ቲ ብሬክ ላይ ሲደርስ አንድ ካፌ ገባ ብላችሁ እስቲ ደከምን ዛሬ ብላችሁ ቁጭ ብሎ እንትን ማለት ይቻላል። ለክስ ጸልይ ነው መኖር የምፈልገው ብትሉ ሰው እኮ ዛሬ ለመጸለይ እንኳን እኮ በዶትኮም ነው አይደል? ባጭሩ ለምስራ ደርሷል። ጧት ስንወጣ ቶሎ ሾርት ከት አድርገን እንደየ ሃይማኖታችን ግብት እየሄድን ራሱ እየበላን አመስግነ ብላ ሲባል ምስጋናውን አንድ ላይ ነው የምንበለው ውስጥ ራሱ ከዋጣችሁት በኋላ መስግናችሁ አታውቁ ረስቸው ብላችሁ የገባው ስማ ለምን we are stressed ማለት ነው። ስለዚህ we need to live መኖር አለብን። ምን አይነት ላይፍ ስታይል ነው የምትፈልጉት?
ያንን እኮ ላይፍ ስታይል ለመኖር በብዛት የያዘን ምንድነው ፋይናንሻሊ ካፓብል ስላልሆነን ስለዚህ ስቶክ ማርኬት አሁን ኢትዮጵያ ደግሞ ስቶክ ማርኬት በነገራችን ላይ ካፒታል ማርኬት ሚል አዋጅ 2012 ይመስለኛል ወጥቶ የካፒታል ማርኬት ባለስልጣን መስሪያ ቤት ተቋቁሞ እሱ አሁን ወደ መሬት ያወረደ ነው ስቶክ ማርኬት በቅርቡ ይኖራል የኢትዮጵያ ውስጥ ያ ስቶክ ማርኬት በሚኖርበት ጊዜ ስቶክ ብሮከር መሆን ይቻላል ምናልባት ውጭ ያሉ ዘመዶቻችሁ ምናምን እንደዛ የሚሰሩ ካሉ እናንተም you have the right ስለዚህ ስቶክ ማርኬት ተጀምሮ ሰው ሁሉ ከሰራው በኋላ ሳይሆን ዛሬ ስለ ስቶክ ማርኬት ኦንላይን ስልጠና ፍሪ ስታገኙ ብትወስዱ ነገ ልክ ሬዲ ሲሆን እናንተ ጀምራችሁ በስቶክ ማርኬት ኢትዮጵያ ውስጥ አለ የተባለ ኦር የተባለች ሰው ትሆናላችሁ ስቶክ ብሮከርስ በጣም ከፍተኛ ኢንካም ነው የሚያገኙት ምንድነው ስቶክ ብሮከር አላቆም በቃ ለርን ዲግ እንዴት ነው እየገለጠን ምን ሞተው ሶሻል ሚዲያ እየገለጠን ላይብረሪ እኮ ነው አይደል ስልካችን እኮ ላይብረሪ ነው ለእድገት የተወሰነ ደቂቃ ልጠቀምበት የተወሰነ ደቂቃ ለመዝናናት እሺ አንድ ሰዓት ሁለት ሰዓት ሶስት ሰዓት በየቀኑ መዝናናት ፌር ነው አሁን ባለኝ ኢኮኖሚ አሁን ባለኝ ህይወት አሁን ባለኝ ሪስፖንሲቢሊቲ ብላችሁ ራሳችሁን ጠይቁ ስለዚህ ያንን እንለውጥበት ሌላው ፓተንት ነው ቅድም ያልኳችሁ ነው ሌላው ኦንላይን ማርኬቲንግ ቅድም ጠቅሻለሁ ኔክስት ኦኬ ስለዚህ እነዚህን ስለጠቀስኳቸው ወደ ሁለተኛው እንሂድ ሁለተኛው ፋይናንሻል አይኪው ነምበር 2 protecting your money ገንዘባችንን ፕሮቴክት ማድረግ አለብን ከማ አንድ ከራስ ስሜት የመጀመሪያ ዋነኛው የገንዘባችን ወሳጅ የራሳችን ስሜት ነው ስንናደድ አላግባብ ገንዘብ እናወጣለን ደስ ሲለን አላግባብ ገንዘብ እናወጣለን በአል ሲሆን አላግባብ ገንዘብ እናወጣለን ዝቅተ ያለ ስሜት or depressed የሆነ ስሜት የመሐዘን ስሜት ሲሰማን አላግባብ ገንዘብ እናወጣለን ስሜቶቻችን ሁሉ ገንዘቦቻችን ወሳጅ ናቸው ስለዚህ ኢሞሽናል ኢንተለጀንስ ማለት በስሜት አለማውጣት አብዛኞቻችን ደግሞ ሰው ምን ይላል በሚል ብዙ ገንዘብ እናወጣለን ትራንስፖርት ላይ ከመክፈል ጨምሮ ማለት ነው ትራንስፖርት ላይ ሰው ስታገኙ ሰላም ብቻ ነው የሚባለው ደናና እንዴት ነው ሁሉ ሰላም አው በቃ ከዛ በኋላ የራሳችሁን አውጥታችሁ ትከፍላላችሁ አቋም ሲኖራችሁ ምንድነው የምታደርጉ ልከፍልልህ እፈልጋለሁ ነገር ግን በጀቱ አይፈቅድም በኋላ እንመጣለን በጀቱ አይፈቅድም ለምን ለዛ ሰው ልክፈል ብላችሁ አልወጣ ብዙ ሰው ተሯሩጦ ሲከፍል ታያላችሁ ካፌ ውስጥ ተሯሩጦ መክፈል እቅድ ከሌላችሁ አትክፈሉ የራሳችሁን ስታዙም በሆዳችሁ ልክዘው ሌላ ሰው ብዙ ቢያዝ ወይኔ ያዘዘ ልከፍል ነው እንዴ ምናምን አትበሉ የራሳችሁ በሼር ነው ምን ከፍለው ይሄ በጣም አንደኛ ፍቅርን ያደረጃል ትከባበራላችሁ 3 ቀን የከፈለላችሁ ሰው አራተኛ ቀን ሲያያችሁ ሰው ሳይሆን የሚታየው ገንዘቡን የሚያልብ የሆነ ማሽን ነው የምትመስሉት በሴሚስትሩ እናንተም 3 ጊዜ ብትከፍሉለት አራተኛ ሲመጣ ባሁኑ ካፌ እንዴት ነው እንሂድ ሲል አስቸኳይ ጉዳይ አለኝ የለኝም እኮ ሌላ ቦታ ካፌ ውስጥ ልገኝ ይችላል ለምን ስለምንጠላው አይደለም ነገር ግን ገንዘቡ ተሰርቶ አይደል የመጣው ስለዚህ እዚህ ጋር ያለውም ለፍቶ ነው እዚህ ጋር ያለውም ለፍቶ ነው እዚህ ጋር ያለው ጁስ ያዛል እዚህ ጋር ያለው ሻይ ያዛል ቁጭ ብለው በፍቅር ይኖራሉ አለቀ አይ አንተ ምን ትንዘዝ ምንድነው እንደዚህ አይነት ይሉኝ እንወደዳለን ባይዘው ሊመስለን ይችላል ቴምፖራሪ the only thing ምንድነው የሚመስለን በሰዎች ዘንድ ተቀባይነት ለማግኘት ጊዜን ገንዘብን ጉልበትን ስሜትን አውጥተን መጨረሻ ላይ በስንት እንደዚህ በይሉንታ ይኖራችሁት ኑሮ በኋላ ዜሮ ሆኖ አይታችሁ አታውቁ ትምርት ቤት ይወት ላይ በይሉንታ ኖራችሁ ተመረቃችሁ ስትጠፉ ሌላ በይሉንታ የምትኖራቸው ሰዎች ጋር ናቸው ያኛው ተረተረቱ ነው እንደው ምን ብለው እንደሚያማችሁ ታውቃላችሁ እሷ ግን ትንሽ ገንዘብ አጥፊ ናት ገንዘቡም ወጥቶ ስምም ጠፍቶ ይሆናል እንዴ ቢያንስ ገንዘቡን አትይዙት ትንሽ ቋጣሪ ናት አይሻልም ሁለቱም ሀሜት ነው ትንሽ አጥፊ ናት አጥፊ ነው ትንሽ ቋጣሪ ነው ኦኬ እኔ እንኳን ቋጣሪ መባል አልፈልግም ይላል ብዙ ሰው ቋጥራ በህይወት ስኬታማ ሆነ በኋላ ሲቸግረው አንተ ጋር ነው የሚመጣው ለሰውየውም ትተርፏል ለጓደኛ በቸገረው ዘመን ትደርስለታል እንዴት ነው አንድ ላይ የተቸጋገረን ምን ኖረው ስለዚህ ይሄ አቋም በጣም ያስፈልጋል IQ number 2 protecting your money ከራሳችን ሁለት ኔክስት now ገንዘብ ስናወጣ ከራሳችን ፕሮቴክት ለማድረግ 3 የተለያዩ ደረጃዎች አሉ የመጀመሪያው ፋይናንሻል ስትራግል የገንዘብ ግብግብ ውስጥ የምንኖር ከሆነ እስቲ እዚህ ቤት ውስጥ የገንዘብ ግብግብ ውስጥ ነው ያለሁት የምትሉ ሰዎች መግለጫውን ልንገራችሁና ትነግሩኛላችሁ አንድ ወጪና ገቢ አልጣጣም ብለውን ወጪ የቱ ጋር ነው
እዚህ ጋር ገቢ እዚህ ጋርና ገቢን የኛ ልጅ በርታ እንዳትረታ ማለት ወጪን ደግሞ አንተ ሰውዬ ባክ ጎንበስ ብላ ወደዚህ ገባ በዚህ ሹለክ ማለት ሁሉ ጊዜ ይሄ ነው ግብ ማለት እዚህ ውስጥ ያላችሁ ሰዎች ኦኬ እኔም ይሄን መጽሐፍ እንዳነበብኩ የራስን ቦታ አስቀምጥ ይል ስለነበር ገንዘብ ግብ የሚገርማችሁ ፊሽካ ነፍታችሁ ነው ሮጣችሁ የምታልፉት ይሄንን በስነ ስርዓቱ ማለት ከዛሬ ጀምሮ ከሰራችሁበት ለምን ስትወጡ ሁለተኛው ስቴፕ ደስ ስለሚ ፋይናንሻል ስትራግል ውስጥ ከሆነን አንደኛ ምን እናደርጋለን ሁለት ለምን ጉዳይ ነው የምናውለው ገንዘባችንን የሚለው ግልጽ መታወቅ አለበት አንድ የምናውለው ለቤዚክ ኒድ ብቻ አማረኝ የሚባል ነገር አይቻልም ማማር አይቻልም የፀጉር ስታይል አይቻልም የልብስ ስታይል አይቻልም የምግብ ስታይልም አለው አይደል በርገር ምናምን ስትበላ እንዳትገኝ ሰው እንዴት በግብ እንትን ይበላል በርገር ዱላ ነው እኮ ማለት እየበላ ኦኬ ሐሳብ ይዟችሁ አያውቅም ሆነስትሊ ለምሳሌ የሆነ ቦታ በቃ ዛሬስ አማረኝ ልብላ ብላችሁ አዛችሁ እየበላችሁ ማለት ነው ልክ ግማሽ አካባቢ ጠገብ ስትሉ ዋጋው ትዝ ብሏችሁ ስንት ትራንስፖርት ነው የሚሆነው የት ያደርሰኝ ነበር ከዛ የቀኑን ብዛት ስታዩ ጣሙ በጣም እየጠፋ ይመን ይሄንን በግማሽ ዋጋ አይመልሱም የሚል ስሜት ውስጥ ይሄ መብላት ነው ይሄ መብላት እኮ አይደለም መሰቃየት ነው ሊትራሊ ሰው አለ ሐሳብ አይበላም አለ ሐሳብ አይለብስም አለ ሐሳብ አይራመድም ፊልም እያያችሁ እንደዚህ ተሳቃይታችሁ አታውቁ ቁጭ ብላችሁ እያያችሁ ምታዩት ተቸግሮ ነው ሰውየው ተቸግሮ ምናምን እሱ ደሃ ነው እሷ የሀብታም ልጅ ነች ምናምንና መከራውን በልተው እንዴት አድርጎ ኑሮን አስተካክሎ እንትን ለማለትና እኔም ብሎ ተመልካች ለምን ይሰራሉ ይሄን እኛ አለን አይደለም አንዳንድ ሰው የራሱን ነገር ለማየት ነው የሚመጣው ከፍለው በነፃ ብሩ ሴፍ ሆኖ ቤት አታዩም እንዴ የራስን ኑሮ ወደ ኋላ እንዴት ነው እስካሁን የመጣ ነው እንዴት እንሂድ ብትል ከዛ በላይ ፊልም አለ የለም ስለዚህ ፊልምም ያ ማቆም አለ ኳስ ልወድ ይችላል ኳስ አላይም እስከመቼ ድረስ ከምን እስከወጣ ከፋይናንሻል ስትራግል ከገንዘብ ግብ እስከወጣ ምን እንደሚሆን ታውቃላችሁ በኳስ እኮ በማየት ሊሆን ይችላል ፊልም በማየት ሊሆን ይችላል ወይም የሆነ መፈልገው በመብላት ሊሆን ይችላል ውስጣችን የተጠራቀመውን የመለወጥ ኢነርጂ በመዝናናት ነው ሪሊዝም እናደርገው ዛሬ እና የሆነ ጊዜ ደስ ይላል ከዛ ተመልሰን ደግሞ እንደገና ከነበረን ከተዝናናን በኋላ ዝቅ ብለን ነው አይደል እንገናኘው በስሜትም በእንት ነው ሁሌ እንዲህ እየወረድን ላለመሄድ አንዴ እንቆጥብና አመት ሊሆን ይችላል 2 አመት ሊሆን ይችላል ከዛ በኋላ እኔና ያርገኝ እንደውም የሆነ ጊዜ ላይ ፊልም ማየት የምትወዱ ካላችሁ ሙሉ ለሙሉ ታቆሙና አንድ ቀን ጥሩ የፊልም ደራሲ ጥሩ ዳይሬክተር ጥሩ ተዋናይ መርጬ አንተ ገዳይ ትሆናለህ አንተ ደግሞ ስትጽፍ እሱን ታስገድለዋለህ ከዛስ ሰው ከተነጫነጨ ድጋሚ ታስነሳዋለህ የሚል ነገር ጻፍ ብትሏቸው ከከፈላችሁ ይጽፋሉ እንዴ ዝም አላችሁ ይጽፋሉ ባይዘው ይሄው ዲኤስቲቪ ምርጥ ፊልም አሁን እያሰራ ያለው ምን ስለሚያደርግ ለአርቲስቶች ስለሚጽፍ ስለዚህ ከገንዘብ ስትራግል ውጪ ሆነው ሲጽፉ የሚገራረም ፊልም ማየት ቻለን በአገራችን ውስጥ ችግር የለም ይከፈላል ብሏቸው እኮ ነው ዲኤስቲቪ አለቀ ምን ማድረግ ተጀመረ የሚገራረም ጥበባቸው ማውጣቸው አለገደብ ኢንካሙን ሲያገኙ አለገደብ ዕውቀታቸውን ማውጣት ቻሉ ማለት በገደብ ውስጥ ስትሆን ግን ውስጥ ያለው ጥበብ ራሱ ለመውጣት ይቸገራል ጭንቅ ነው የሚሆነው ለምን ይሄ እንዳልናደርገው ቆይ በዛ ድረስ ዞረን ኮን የሚቀረጸው ብሩ ስለሚጨምር በዚህች ብንሄድስ ታሪኩን አጥሮ መጨረሻ ላይ በቃ እንዲ ነበር የሚሆን ነገር ነው የምናየው ስለዚህ ፋይናንሻል ስትራግል ላይ ገንዘብ የሚወጣው ለምን ጉዳይ ነው ለምንድን ነው የሚወጣው ቤዚክ ኒድ ያም ማለት ዛሬ የምበላው ሽሮ ከሆነ ከለሩን መቀየር አይቻልም ማለት ምግብ ልብስ አሁን ባለኝ ላይ በጭራሽ ከቤዚክ ትንሽ የሚያምር የሚባል አይገዛም ቤዚክ ስታመም ዘሎ ሆስፒታል አይከድም ደማከሴ ምናምን ሚታኘክ ነገር አርጎ አይከድም ለምን የለማ ሞቷል እኮ ኦሬዲ ሆስፒታልም ቢሄድ ለመትረፍ ነው አይደል ቢተርፍ በኋላ ወጪ አይደል እንደሚተርፍ ስለዚህ ከዛ ከመሬት ላይ መነሳት አለብን እኔ በወቅቱ ያደረኩትን ከሰብሌ ጋር እንደዚህ ነው ያደረግነው በቃ በጀት ላይ ስንደርስ ደግሞ ፋይናንሻል ስትራግል ይሄን ነው ፋይናንሻል ስትራግል ላይ ሁለት ነገሮች ተጽፋላችሁ አንድ ዛሬ ያላችሁን ወጪ እንዳለ ተደማምራላችሁ ወርሃዊ ወጪ አንድ በአንድ በወር ውስጥ ለኔ የስንት ብር ክብሪት ያስፈልጋል
የስንት ብር ሻማ የስንት ብር ሽንኩርት የስንት ብር ዘይት ወዘተ ባታቁ ጠይቁ ከዛ እሱን ደምሩና ያ ነው የወር ወጪ አንደኛ ደምራችሁት ውጤቱን ስታዩ ካላመማችሁ ኦሬዲ ልምምዱ አላችሁ ማለት ነው ታቆታላችሁ አብዛኞቻችን እንዴት አርጌ ሰርቫይቭ አረኩ የሚል ስሜት ነው የሚሰማ ደምሩት እያንዳ ሳሙና እንዳትረሱ ይሄን ነገር ጻፉት በትልቁ ካልቸር ሴቪንግ ለችግር ተብሎ አይደለም ሴቪንግ is a culture ከማገኘው ላይ የተወሰነች % ቁጭ ማድረግ ልምምድ ነው ለምን ብሩ ላይ ስሜቴ ነው ያለው ብሩ እያለ እማላውጣው እንደሆነ ሳውቅ የሚገርማችሁ በጣም በሚገርም ሁኔታ ከገንዘብ ጋር ምን ያክል አሁን ያለን subconscious mind related እንደሆነ የምታውቁት ባንክ ያላችሁ ገንዘብ ሴቪንግ አይነካ አይጠገው ማለት ነው እየጨመረ ሲመጣ ኮንፊደንሳችሁ ይጨምራል መጨመር አለበት ይያልኩኝ አይደለም ሁሉ ጊዜ ግን እየሰጋን ስለምንኖር አንድ ችግር ቢመጣ ምን እንሆናለን ሲባል እንሄዳታለና የሚል መልስ ስላለ ግልጽ ነው ወደ ባንክ እንነካዋለን አይደለም በመንድነው የሚነካው እና ያለን እሱ ግን የሚገርም ትራንስፎርሜሽን ስድስተኛ ወር ስታልፉ የኔ ልምድ በሴቪንግ ይሄንን ስልጠና ይሄንን መጽሐፍ አንብቤ ከሰብሊ ጋር ቁጭ ብለ ሰብሊ ሁሉ ጊዜ ሴቭ በማድረግ እንደውም የሚያናድደኝ ነበር የምትናገረው ነገር 5000 ብር ለምሳሌ ካስገባን እናመጣና ብሩን ቴብል ላይ አድርገን አብረን በጀት እኔ ሲገባኝ እሷ ኦሬዲ ገብቷት ድሮ በፊት ስትለኝ አይገባኝምና እስቲ እናርግ በቃ መጽሐፍ አንብቤ ያለው ብያት ከዚህ ውስጥ ስንቱን ሴቭ እናርግ አሁን እዚህ ጋር ባለው መሰረት ስላት ለምሳሌ 6000 ብር ከሆነ 5500 ሆነ እናርግ ትለኛል ሆነስትሊ እናደድ ነበር እና ምን እናርግ ቀጥሎስ አይ 500 ብር ብቻ ቢኖረን ብናገኝ ኖሮ በዚህ ወር እንኖር ነበር ትለኛለች አዎ ስለዚህ ግን እንዴት ይላል በስማ ለምን የኔ ማይንድ አያቅ ሴቪንግ ድህነትም ይመስላል ራሱ ዳህኮ ነው ሲጀምር ሆኖ እንደገና ያማል እና ሴቭ ማድረግ ለመቼ ምናምን ሚል ነበር ሜንታሊቲው እሱ ነበር ጥሩ አልነበረም የነበረኛው ስለዚህ ፋይናንሻል ስትራግል ላይ አንዱ ታርጌታችሁ ምንድነው መታስቀምጡት በአመት ውስጥ ያላችሁን ቅድም ያልኩትን ማለት ነው ወጫችሁን ካልኩሌት ተደርጎ እሱ የሴቪንግ ታርጌታችሁ እሱ ላይ ስትደርሱ ከፋይናንሻል ስትራግል ከገንዘብ ግብግብ ወጥተናል ነው ሴቪንግ ለብቻ አካውንት ክፈቱለት ከዛ በኋላ በየወሩ ምን አርጉ እዛ ጋር ገቢያችሁ በየሳምንት ከሆነ በየሳምንት በየቀኑ ከሆነ በየቀኑ ከዛ ላይ በፐርሰንት ታስቀምጣላችሁ ፋይናንሻል ስትራግል ለመውጣት ሌላው ደግሞ ገቢያችሁ ዛሬ ካለበት ደረጃ በ4 እጥፍ ከ3 እስከ 4 እጥፍ ድረስ የሚያድግበትን ዛሬ 5000 ብር ያለ ሰው በ4 ሲታጠፍ ስንት ይሆናል 20000 ብር ግልጽ ነው በ4 በ3 ባታረጉት ጥሩ ነው በ4 እጥፍ አድርጉና ዛሬ ያለኝ ገቢ ማለት ሰርቼ ብቻ አይደለም እየተደጎምኩም ቅድም እንዳልኳችሁ ከድጎማ ወጣለው የሚል አቋም ያስፈልጋል እንት ነው ስንት ነው የምትደጎመው ተደማምሮ እሱን ማስቀመጥ ደሞዝ ከሆነ እሱን ማስቀመጥ ቢዝነስ ሰርቼ ከሆነ እሱን ማስቀመጥ ያንን በመጪው 1 አመት ውስጥ በስንት ማሳደግ በ4 እጥፍ ማሳደግ ይቻላል ከታም ጥቼ ዲግ የቅድሙ መንገዶች አሉ አይደል ያንዳንዳቸውን አጥኑና ስራ ጀምሩ ስታጠኑና ስታውቁ አልሰራውም እንኳን ብትሉ እናንተ ያላችሁ ኮንፊደንስ እንደሚጨምር ታውቃላችሁ ለምን ከምታውቁት የገቢ አይነት አንድ ጨምራችኋል በእውቀት ስለዚህ ሌላም አለ ማለት ነው የሚለው ነገር ኮንፊደንሳችሁ እየጨመረ ይመጣል በዛ የተነሳ የምትሰሩት ስራ ራሱ ኦፖርቹኒቲዎች ወደናንተ እየመጡ ይመጣሉ ስለዚህ ፋይናንሻል ስትራግል ላይ ለመውጣት ሁለት ታርጌት እኔ ትዝ ይለኛል የዛሬ እንግዲህ 10 አመት አካባቢ ሆነዋል ታርጌቱን ስናስቀምጥ ካልኩሌት ሳደርግ 6000 ምናምን ብር መጣ የቤተሰባችን ወጪ ከዛ እሱን በ3 እጥፍ አድርጌው 20000 ብር 6000 ምናምን ስለነበር 20000 ብር ወራሃዊ ገቢያችን ሲደርስ ሴቪንግ ደግሞ 6000 ሲባዛ በ12 72 አካባቢ መጣ ከዛ እሱ ላይ 30000 አካባቢ ቢደመርበት ብዬ 100000 ብር ሴቪንግ ላይ አይነካ ይጠገ 100000 ብር ገቢ 20000 ብር ወራሃዊ ሲደርስ ከፋይናንሻል ስትራግል ወጥቻለሁ ትዝ ይለኛል አመት ከምናምን ነበር የሰራው የተሰማኝ ስሜት ልነግራችኋል አንድ ምንም ሬስቶራንት ውስጥ ምግብ አንበላም ነበር እኔና ሰብ ምሳ ይዘን ነው ቋጥረን ነው የምንወጣው ቀድሞ የደረሰው ገቢ ነው ከሴቪንጉ ይልቅ ግልጽ ነው 20000 ብር ገቢ ደርሶ ነገር ግን አላወጣም ነው ማውራቸው የዛሬ 10 አመት 20000 ብር በጣም ብዙ ገንዘብ ነው 100000 ብር ስላልደረሰ በጭራሽ
ስለዚህ እየበላው መቼ ነው ግን እያልኩኝ ምን አደርጋለሁ በይበልጥ እየሰራውኝ ገቤንም ለመጨመር ሴቪንግንም ለመጨመር ያለን ሴቪንግ በሙሉ እንደዛ በማድረግ ትልቅ ለውጥ ማምጣት ችለናል ስለዚህ ፋይናንሻል ስትራግል ለመውጣት ሁለቱን ነገሮች አስቀምጡ የሚቀጥለው ከሱ ስትወጡ ፋይናንሻል ኢንዲፔንደንስ ፋይናንሻሊ ኢንዲፔንደንት ማለት ለምሳሌ ስራ ባጣ ገንዘቤ ቢቆም ታመሜ ድንገት በተኛ 3 ወር 4 ወር ለአንድ አመት የሚሆን ቤተሰቤው ከባንክ ያወጣ አመቱ ሙሉ ሊጠቀመው የሚችለው ወጪ አለ የለም አለ አይደል ያ ገንዘብ ይወጣ ስለዚህ ለምሳሌ 3 ወር 4 ወር እንትን ብል ከ5 ወር በኋላ ከ6 ወር በኋላ ተመልሼ ወደ ስራዬ ተመልሼ ወደ ንግዴ ተመልሼ አዲስ ነገር ብጀምር ቢያንስ ለአመት አያሳስበኝም ብዙ ሰዎች ዛሬ ገንዘባቸው ገቢያቸው ቢቆም አንዳንዶች አንድ ቀን ነው ሰርቫይቭ የሚያደርጉት አንዳንዶች ሳምንት ነው አንዳንዶች ወር ነው ጥቂት ወራት ይቆያሉ አብዛኛው ሰው ግን ሰርቫይቭ ማድረግ አይችልም ይሄ ፍዳ አይደለም በውሳኔ መቀየር እንችላለን እኔ መስራት ባቆም ዘመኔን ሁሉ መብላት ይችላል ቢል አንድ ሰው ሲስተም ዘርግቶ እንደሱ ማግኘት ይቻላል ወይስ አይቻልም ይቻላል እኮ ይቻላል ሲስተም መገንባት ምንድነው የሚለውን እሱም ከሮበርት ኪዮሳኪ መጽሐፍት ላይ ማንበብ ካሽ ፍሎ ኳድራንት የሚለው መጽሐፍ ሪች ዳድ ፑር ዳድ የሚለው መጽሐፍ እሱ ላይ ማንበብ እነዚህ መጽሐፎች ምናነበው ሪሊ ስለ ፋይናንስ ምን ይላል ሮበርት ኪዮሳኪ ትምርት ቤት ላይ አንማርም ስለ ገንዘብ አንድ ሲደመር አንድ ያስተምሩናል ብር የሚባለው ነገር ግን አናውቀው የታተመውን ቁጥር ካልሆነ በስተቀር እና ቁጥሩ ስንት አለኝ ስንት የለኝ ፋይናንስ ምንድነው አሰራሩ እንዴት ነው የሚሰራው ገንዘብ ለማምጣት ምን መስራት አለብኝ የመጣውን ገንዘብ ወዴት ነው መውጣት ያለበት እንዴት ነው መውጣት ያለበት እንዴት ሲሆን ነው የሚወጣውና የሚገባው ገንዘብ እንደዚህ ሽክርክሮሹ በጣም እየጨመረ የሚመጣው ሽክርክሮሹ ሲጨምር ነው እኮ ሰክሰስፉል የሚሆን በጣም ስሎ ሲሆን እኮ ድህነት ማለት እኮ እንደዚህ ከረንሲው ስሎ ነው ማለት ስሎ ነው እንደምንም በአመት አንድ ገንዘብ ጠብ ይላል እሷን በብርሃን ፍጥነት አጥፍቶ ሌላው እስኪመጣ ድረስ እየዳሰሱ ጠብ ይላል እንደዚህ ነው በህይወታችን ይሄ ፍጥነት ነው እየጨመረ ገንዘብ ሌላው ስሙ ምንድነው ከረንሲ ነው አይደል ከረንሲ ፍሎው ነው መፍሰሱ መጨመር የመግባት መፍሰስ የመውጣት መፍሰስ ሁለቱ ምን መሆን አለበት መጨመር አለበት ስፒዱ ሲጨምር ያ ምን ይባላል ሀብት ይባላል ፋይናንሻሊ አንድ ሰው ሀብታም ነው የሚባለው ፍሎው እንደዛ ሲሆን እንጂ አጠራቅሞ አንድ ሰው 10 ሚሊዮን ብር ባንክ አለኝ ቢል አሁን ሀብታም ይባላል አይደለም ብር አለው ነው ከተወሰነ ጊዜ በኋላ ወጥቶ ያልቃል ከረንሲና ካሽ ባላንስ ይላያል ካሽ ባላንስ በባንክ ያለ ቁጥር ሲሆን ኦር በእጅ ላይ ያለ ቁጥር ሲሆን ከረንሲ ግን ፍሎው ነው ለዚህ ነው ባንኮች ጋር ብትሄዱ ኦቨርድራፍት የሚባል ብድራል ባንከር ስለነበር 2 አመት ኦቨርድራፍት ማለት ያላችሁን የገንዘብ እንቅስቃሴ ታይቶ የእንቅስቃሴውን ያክል ያበድራችኋል በወር ውስጥ ይህ ሰው ስንት ብር ገብቶ ስንት ብር ያስወጣል ግልጽ ነው አንዳንድ ሰው እጁ ላይ 20 ሚሊዮን ብር ይሽከረከራል ስለዚህ ምን ያደርጋሉ 10 ሚሊዮን ድረስ ብንሰጠው ራሱ ይሄ ሽክርክሮሹን ይዘነው ማለት እንቅስቃሴ ያለው ትንፋሽ አለው እንደምንም ጠብ የሚል ኧረ ተውት ለገንዘብና ለባንክ ብድር ተውትና የተለያየ ሀገር ለመሄድ በተለይ አውሮፓና አሜሪካ ለመሄድ ሰዎች ባንክ አካውንት ይጠይቃሉ አይደል ከረንሲ ያለው ወይ ከረንት ነው ወይ የሰው እንቅስቃሴ ካለው ህይወት አለው እዚህ ሀገር ቀጥ ያለ ከሆነ ግን ህይወት የለው የሞቱ ሰዎች ደግሞ እኛ ሀገር እንዲመጡ አንፈልግም ማለት ነው በሌላ አንዳንድ ሰው ከሰው ተበዳድሮ ብር ያስገባል አይደል ባላንሱን ያሳያቸዋል አይ የአንድ አመት እንቅስቃሴን እኔ ይባላል የአንድ አመት እንቅስቃሴ ሲታየል አስቡት አመቱን ሙሉ ያልተነፈሰ ሰው ብሎ ድንገት ቢል አይ ይሄ ትንፋሽ አይደለም ሞቷል የሌላ ሰው ትንፋሽ ተቀብሎ ነው ያስታውቃል look at your bank account የባንክ አካውንታችሁ እኮ ምናችሁን ይናገራል የፋይናንሻል እንትናችሁን ይናገራል ስለዚህ ባንክ አካውንት አውጡና ፕሪንት ያደርጋችሁ ይሁት ባዶነቱንም ይሁት ጥሩ ነው ይሄ ነገር ከ0 ወደ 10 እንዲንቀሳቀስ ፈልጋ 10 ወደ 100 እያለን ፕላን እንድናወጣ ፋይናንሻል ኢንዲፔንደንት ስንሆን አሁን የቤዚክ ኒድ ዋንትስ የሚባሉ ይፈቀዱልናል ምንድነው ፋይናንሻል ኢንዲፔንደንት ላይ ስንደርስ ምግብ ቋጥሮ መሄድ ሬስቶራንት መብላት ዘሎ 5 ስታር ሆቴል አይገባም ሬስቶራንት በዱካ ያሉ ሬስቶራንቶች አሉ በዱካ በበርጩማ ሶፋ ላይ ዘሎ ቁጭ ፊት አይባልም ስለዚህ በዱካ ያሉ ቦታዎች ላይ መብላት ይቻላል ቤት እየቀያየሩ መብላት ከዱካ ግን ከፍ አይባልም ሽሮ ምናም በየአይነት ከሌላ ቦታ ከቤት ብዙ ዘመን ስለበላ ሌላ ቦታ እንዴት ነው ይሰራሉ አይሰሩም ለማለት ያክል
እንጂ ውድ ሚዲየም ምናምን የሚባል ቦታ ኢሜጅ መጠበቅ ነው አይደለም ልብስ ሌላው ነው ልብስ የምንገዛው ልብስ ቁጥር አንድና ሁለት ብቻ ከነበረን እነሱን በዛው ስታንዳርድ ምን ማድረግ ይቻላል መጨመር ይቻላል ከዛ በላይ ግን ስታንዳርድ መጨመር አይቻልም አሁን ትግላለው በነገራችን ላይ አንድ ጊዜ ግን ወደ ላይ ከወጣችሁ በኋላ ደስ ይላል ስለዚህ ፋይናንሻል ኢንዲፔንደንስ ላይ ቤዚክ ኒድ ቤት ከተባለ አሁንም ቀጥታ ካላችሁበት የ5000 ብር የ6000 ብር የ10000 ብር ቤት ኪራይ ወጥቶ ዘሎ 30000 ብር ውስጥ አይገባም በጭራሽ በኪራይ ውስጥ ቆን ያለን በዛው ኪራይ ውስጥ ቦታ መቀየር ይቻላል ሰፈር መቀየር ይቻላል ግልጽ ነው ነገር ግን ስታንዳርዱን በጣም መጨመር አይቻልም ሁለት ክፍል ከነበረ ሁለት ክፍል ዘሎ 5 ክፍል ውስጥ አይገባም ለምን አግኝቶ ማጣት የሚባል ነገር አለ እዛው ሰፈር ነን ገና በርግጠኝነት እዛው እንድንቆይ እስክንሆን ድረስ ወደ ስሜታችን መሄድ የለብንም አሁንም ከስሜታችን ትዝ ይለኛል ኢንዲፔንደንስ ውስጥ ሆኜ ገቢ ወደ 30000 40000 ብር አካባቢ ፐር መንዝ ሆኖ ከዛ እዚህ ላይ እንትን ብለን ለካልኩሌት ስናረግ ቁጭ ብለን ካልኩሌት ስናረግ ቤተል አካባቢ ነበር የምንኖረው ለትራንስፖርት የሚፈጀው ጊዜና ገንዘብ እሱን ያክል ጨመረንና ግልጽ ነው ለጊዜውና ለገንዘቡ የሚሆን ጨመረንና ወደ 22 መጣን ቤተል አካባቢ ሙሉ ግቢ ነበር የተከራየነው 22 3 ክፍል ጓዳን ጨምሮ 3 ክፍል የጭቃ ቤት ተከራይተን እዛ ውስጥ እየኖረን አብሮኝ የሚሰሩ ልጆች እዛ ሲመጡ ደነገጡ አያገኝም ማለት ነው ብሎ ማለት ነው ይደንግጡ ስልኬንም እንደዚሁ በጣም አሮጌ ስልክ ነበረች አልቀየርኩም ለምን አይቻልም ነው የሚለው ህጉ ነው እኮ አይቻልም እኔ ማደግ ነው የምፈልገው ምርር ብሎኛል እኔ ከሰው መበደር ካልመረራችሁ አይገባችሁ ሁሉንም ሰው መታቆቱን ሁሉ ተበድራችሁ መጨረስ ከዛ አዲስ ሰው ሲናፍቃችሁ ማን ልተዋወቅ እና የተበደራችሁትን ድጋሚ ተበድራችኋል ያልመለሳችሁት አለ ምናምንና በቃ ሰዎችን ስታገኙ ስልክ ሲጮህ ቫይብሬት አረግ እኔ ነኝ ቀድሜ ቫይብሬት ማርክ ለምን መልስ ነው ሚለው እንትኑ ስልኩ መልስ ነውና ስቲል ፎቢያው አለቀቀኝ ዘንድሮ ስልክ ማንሳት አልወድ ፍሪደም ፈልጌ ይመስለኛል ግን አይደለም ያ ፎቢያ ያንን ያክል ጨንቆኝ ስለነበር በቃ አራግፌ ማለፍ ነበር የፈለኩት ለዛ ደግሞ ዋጋ አለ ይከፈላል የስሜት ዋጋ ኢሞሽናል ኢንተለጀንስ ነው አይደል ባለፈው ሳምንት አይተናል ኢሞሽናል ኢንተለጀንስ brings financial intelligence ስለዚህ ፋይናንሻል ኢንዲፔንደንት ለመሆን ደግሞ አንድ በወቅቱ ያስቀመጥኩት 500,000 ብር ሴቪንግ ነው አይነኬ ያለው መጀመሪያ 100,000 ብር አለ ሁለተኛው 500,000 ብር በወቅቱ የተወሰኑ ጥቂት ቢዝነሶችን መጀመር ይቻላል የዛሬ 10 አመት ሬስቶራንት ልክፈት ብትሉ 500,000 በደንብ ይከፍታል ሌሎችንም ነገሮች ማለት ነው ስለዚህ 500,000 ብር ሴቪንግ እና ከዛ ገቢ ደግሞ 100,000 ብር ሲል ሰራው 2 አመት ተኩል ሰራው ደግሞ በሱ ከዛ እዚያ ላይ ደረስኩ ገቢም በደንብ ቀድሞ አለፈ 500,000 ላይ ልክ እሱን ስትጨርሱ የሚቀጥለው ፓርት ፋይናንሻል ፍሪደም ነው ሴቪንጎቹ አሁንም አይነኩ የመጀመሪያው ሴቪንግ የሚነካው ስራችሁ ሙሉ ለሙሉ ቀጥ ቢል የምትሰሩት ለምሳሌ ተቀጥሮ ከሆነ አንድ ሰው ከስራ ቢባረር ነጋዴ ከሆነ ንግዱ somehow fail ቢያደርግ ምናምን በእንደዚህ አይነት ነው ወደ እንትኑ የሚመጣው ማለት ፋይናንሻል ስትራግል አይነካ አይጠገው ለዛ ጉዳይ ብቻ ነው የሚወጣው ስላመመው አይወጣው ሲያመኝ ማውጣው ካልክ ሲያመኝ ሚል ሴቪንግ አሁን ነው አስቀድመ ነው ፕላን የምታደርገው አይ ታዲያ ሲያመኝ ምናምን ብሞትስ ይላል አይዟት ሞትም እስካሁን ያልገደለ አሁን ነው እንዴ ሴቪንግስ ጀምር ነው እንዴ ለመሞት ጭንቅላታችሁ አይልም አሁን ራሱ ግን ብሞትስ ይላል አረ ዘንበላል ሞትኩም እስካሁን እነዛ ነገሮች መች ገደሉ አሁን ልክ ሴቪንግስ ሲጀምር ነው እንዴ ሞት የሚሸተው ለማውጣት ነው እኮ ባይዘው ኢሞሽን እኮ ነው አሁንም ስሜት እኮ ነው ጭንቅላታችን ቶ እንደምንም ያልገባውን ጭንቅላታችሁ ኦሬዲ ያሰበ ነው ባስገባ ብሎ አስቦ እኔ ብዙ ቦታ የባንክ ደብተር አለኝ ከድሮ ጀምሮ ብታዩ ያልተከፈተ ባንክ ብቻ ነው ደብተር የሌለኝ ለምን ሴቪንግ ይጀመር ሲባል በፊት እሺ ለና ከዚህኛው ይሄኛው ለውጥ ከማምጣቴ በፊት የሆነ ቦታ 300 ብር ሄጄ ፎቶዬን እንትን አድርጌ ተነስቼ ምናም ከፍታለሁ ከዛ አስቀምጬ ሲሄድ ነው እኮ ብዙ ችግሮችን ለካ ከነጎዳ የሚከፈል እንትናል ወይኔ ዛሬ አስገብቼ ነገ እንትና ከዛ እንደገና ደግሞ ሁሉንም ማውጣትም ሸሜ ይዘኛል እስቲ 450 ስጡኝ ሄጄ በገዛ ብሬ ማለት በማከለ የተረፈው ምንድነው ደብተሩና ለፎቶ ያወጣውቶች እና አንድ ጊዜ ቁጭ አድርጌ ደመርኳቸው 10 ምናምን ደብተር ስደምራቸው 1000 ምናምን መጣ ሰብስበው ቢሰጡኝ አንዳቸው ለምን 50 65 ምናምን ናቸው
እና አንዳንዱ ደግሞ ስትሄዱ የቆየ ሲሆን ያዩአችሁና ወደ ሆነ ነገር ውስጥ ገብቷል አይነት ነገርና ተኮሳትረው ነው ሄደው ከላይ ተፈራርሞበት ምናምንና አስበው ሁሉ ነው የሚሰጧችሁ እንስተው ያልፍቶን ነው የሚመስለው እና እንዲህ አይነት ልምምድ ነበርኝ ነው እንዳስገባችሁ ወዲያው ጭንቅላታችሁ አሁን ራሱ ገና ላውጣ ብላችሁ ስታስቡ በምኔ ብሎ እዚሁ እንዳታወጡ አርጎ ቁጭ ይላል ግን ሰብለ ያለችኝ ነገር አስተዋውሱ 5000 ስናገኝ 4500 ሴቭ እናርግ ለምን 500 ብርን ብናገኝ ኖሮ እንኖር ነበር ኖረናል አይገርም ዜሮ ገቢ ያላችሁ ወር አልኖራችሁ እንዴት እሱ ነው የሚያውቀው ግን ኖረናል አልሞትንም ስለዚህ ስናገኝ ግን ወዲያው እንዴት አርጌ እንላለን ስለዚህ ቶሎ ወደ ሴቪንግ ካልቸር ሃቢት ልምድ ውስጥ ከገባን ለውጥ ይኖራል ፋይናንሻል ፍሪደም የሚገኘው በገንዘቡ ቁጥር ሳይሆን በመቶ ሚሊዮኖች በ10 ሚሊዮኖች በየወሩ የሚያመጣ ሲስተም ስንዘረጋ ነው how to build system የሮበርት ኪዮሳኪን cash flow quadrant የሚለው መጽሐፍ አንብቡት ስለዚህ ያንን ስናደርግ ፋይናንሻል ፍሪደም የሚባለውን እየገነባውበት ይገኛለው ሲስተም ስለዚህ አንድ ሲስተም ሁለት ሲስተም ሶስት ሲስተም እነዚህ ተገነባላችሁ የተገነቡ ሲስተሞች continuous regular income ያመጣሉ ብትሰሩም ባትሰሩም በህይወት ብትኖሩም ባትኖሩም እንደሱ የሚባል ነገር አለ ሲስተም ገንብቶ ገንዘብ ማግኘት ፓሲቭ ኢንካም የሚባል ነገር አለ ሌቨሬጅ ማድረግ የሚባል ነገር አለ አክቲቭ ኢንካም አለ ሰርቶ ማግኘት ገንብቶ ሲስተም ዞር ስንል ሲስተሙ እኛ ብንኖርም ባንኖርም ገቢ የሚያመጣ አለ ይሄን ምንድነው ዲጋርጉ what is leverage income or ደግሞ passive income what are the types of passive income how can I participate in building passive income እነዚህን ሶስት ጥያቄዎች ጉግል ላይ ቻት ጂፒቲ ላይ ብትጠይቁ ሜቶዶች ይነግሯቸዋል እነሱን አጥኗቸው አንዱን ከልባችሁ ጋር የሚሄደውን ስሩት you will change የሚገርም ለውጥ ታመጣላችሁ next IQ number 3 ሞዶ ፓርቲ ነው budgeting your money ገንዘባችንን ምን ማድረግ በጀት ማድረግ amazing ሀገር በጀት ታወጣለች አይደል በበጀት አመቱ ሲባል ተሰማላችኋል ዜና ዝም ብላችሁ እየሰማችሁ ለምን ትሄዳላችሁ በዚህኛውስ በጀት አመት በእኛ ቤት በእኛ ኬስስ በጀት አመት አለው ወይ በጀት አመት ሲጀምር በጀትስ ይጀምራል በጀት ማለት ባለፈውም ጠቅሼላችኋለሁ ገንዘብና በጀት የሚለየው ገንዘብ ማለት ያጂው ላዘዘው ነገር ሁሉ በዛው በልኩ መግዛት በሚችለው ልክ ምን ያደርጋል ይገዛል በጀት ማለት ግን ያጂው ይሄኛውን የተወሰነውን ቁጥር ለዚህ ጉዳይ ነው እንጂ ከዛው ውጪ አላውለውም ሲል ምን ይባላል በጀት ይባላል ለሌላ ጉዳይ አላውለውም የሚለው ውሳኔ ስሜትን ከመግዛት ጋር የተያያዘ ነው ስለዚህ ስሜታችንን ካልገዛን በጀት ሊኖረን አይችልም በጀት የለም ሲባል አንዳንድ መስሪያ ቤት ከሰማችሁ ኢትዮጵያ እንዳለ ብር የላትም ሳይሆን በዛ መስሪያ ቤት ውስጥ ለዛ ርዕስ በጀት ርዕስ ምን የለም በጀቱ ተጠቅመናል ወይም ደግሞ በጀት አልወጣለትም እኔና እናንተም በህይወታችን አሁን ምን ማውጣት አለብን በጀት ማውጣት አለብን ስለዚህ በጀት ስናወጣ በእያንዳንዷ ገቢያችን ላይ መሆን አለበት በጀት ስናወጣ ትልቁ ፕሪንሲፕል መርህ ሮበርት ኪዮሳኪ የሚለው pay yourself first honestly ምነግራችሁ መጽሐፉን ያነበብኩ እዚህ ላይ ስደርስ እውነትም ግን የሀብታም ነገር በቃ ራስን መክፈል ይሄ ስለ ሰልፊሽነት ነው ማለት ነው የተሳሳተ መጽሐፍ ያነበብኩ ነው እንዴ ግን እስቲ ልቀጥል የሚል ስሜት በጣም ተሰምቶኝ ነው እቺን ያለፍኳት ሳነብ ምን ይላል ራስህን ቅድሚያ ክፈል ይልና በህይወትህ አንድ ጓደኛ ቢኖርህና ያ ጓደኛ ፓርትነር ቢሆን የቢዝነስ ፓርትነር ቢሆን 50% አዋጣችሁ ቢዝነስ ብትጀምሩ በየወሩ ሂሳብ ሰርተ የምታከፋፍለው አንተ ቢሆን እና ለዛ ሰው የ50% ድርሻውን ባትሰጠው በሚቀጥለው ወር ካንተ ጋር ለመቀጠል ፈቃደኛ ይሆናል ወይ ብሎ ይጠይቃል አይቀጥልም ለምን ድርሻውን ስለወሰድክበት ከዛ በጣም ባልጠበቅኩት መልኩ ምን ይላል በህይወትህ እንድትተነፍስ ልብህ እንዲመታ ሴሎችህ እንዲሰሩ በሰላም ወጥተህ እንድትገባ ወዘተርፈ ይልና በህይወት እንድትቆይ ያደረገ ትልቁ ፓርትነር ፈጣሪ ነው ይሄንን ሁሉ ሲያደርግ ኢንቪዚብል ነው አይታየም ስለዚህ በእምነትህ 10% ለሱ ድርሻው 10% ሊበላው አይደለም ሊጠጣው አይደለም እዛች ላይ ምን አለ ስሜታችን አለ ብሩ ላይ 10% ዘካ ሊሆን ይችላል
ኦር ደግሞ አስራት ሊሆን ይችላል ስለዚህ ያችን አስራታችሁን ያችን ዘካችሁን ምን ማድረግ ማውጣት ነው አሁን ይሄን ማውጣት ሲባል አንዳንድ ጊዜ ያው በቂ ሐሜት ሁሉም ላይ የራሱ ሃይማኖት በቂ ሐሜት ስላለው ወስደን እኮ ብንሰጥ እነሱ ለእንትን ጉዳይ ነው የሚያውሉት ስለዚህ እኔ ነኝ እንትንም ብለው ስለዚህ ከዛ አንሰጥ መጨረሻ ይሄንን ካላደረክ ሌብነት ነው ፓርትነር በሚቀጥለው ይተውሃል ልምምዱ ያላችሁ ታውቃላችሁ የሌላችሁ ካልሞከራችሁት አይገባችሁ 6 ወር ሞክሩት በመስረቅም በማውጣት የሰውን ድርሻ ሰጠነው ነው አይደል የሚባለው ድርሻውን ነው የሰጠነው እንጂ የኛ ደግነታችን ነው የሚሰጠው ፓርትነር ከሆነን እኔና እሱ 60 እና 40% ቢኖረ 60%ን ካልኩሌት አድርጌ በሰጠው ደግነኝ ነው እንደሚባል አይደለም በቃ የሱ ነው መብቱ ነው የሱ ነው ካልሰጠውት እየሰረኩ ነው ብቻ ካልሰጠው እየሰረኩ ነው ሌላ እንትን የለው ከዛ ለምምዱ ስላልነበረ እኔና ሰብሊ እንዳልኳችሁ ገንዘብ መጀመሪያ ይመጣል ከዛ የመጀመሪያው ወጪ የሚሆነው ለምንድነው በጀት ስታደርግ መጀመሪያ የምታወጣው የፈጣሪን ድርሻን ተቀላቅሎ ነው አንተ ጋር ባደራ መጥቶ ነው እንጂ መመለስ አለበት ወይ እንደ እንትን ቢሆን ጥሩ ነበር እንደ መንግስት ከደሞዝ ላይ ምንድነው የሚያደርገው መንግስት መስሪያ ቤቱ ቆርጦ ነው እዛው የሚያስቀረው ለምን ኮሰዱ አይመጡ መንግስት የሚያቃል መስሪያ ቤት የሚያቃል ስለዚህ ከደሞዝ ላይ ተቆርጦ ነው አይደለም የሚሰጠው እንጂ ታክስ ተሰጥቶ በአመቱ መጨረሻ አምጣ ይባል ወይም ይሆንና መልስና አስገባልን አይበጭረካ ይው አይመጣም ሶ እንደዛ ቢሆን መልካም ነበር አሁን የኛ ፈቃድ ይጠይቃል ስለዚህ ፕሊዝ ፕራክቲስ አንዳንድ ነገሮች በህይወታችን ልምምድ ማድረግ ጥሩ ነው መሞከር ለምን ስንለማመድ ነው ፈጣሪን የምናውቀውና ምን ገጠመን መሰላችሁ የመጀመሪያ ጊዜ የሆነ ብራ አይ ዶንት ኖ አላስታውሰውም በወቅቱ የነበረን ገቢ መጣ 10% መጀመሪያ ላይ አውጡን ካልኩሌት ታደርጉ የመጀመሪያው የማን ድርሻ ነው የሚወጣው የናንተ ያልሆነ ይወጣል አይደል 10% አወጣን ችግር የለም ሁለተኛው ምንድነው pay yourself first saving ነው ለነገ ማንነት እስከዛሬ አብሮ ኢንቪዚብሊ ለሰራው ፈጣሪ ድርሻውን ታወጣለህ ሁለተኛው ለነገ ማንነት ስለዚህ የነገ ማንነት ሴቪንግ ነው አይነካ ይጠገ የተባለው እሱም በፐርሰንት ያልነው ለብቻ አደር ፖስታ ገዝተን ነው ልባርጉ ላይ ርዕስ የበጀት ርዕስ ተጽፎበት ማለት ነው ሶስተኛ ሪኢንቨስት ኦን ዮር ቢዝነሳችን ላይ ኢንቨስት የምናደርገው በዚህ ወር እንትን መስራት አለብን መልሰን እንትን መግዛት አለብን እንደዚህ አይነት ስልጠና መስጫ አዳራሽ መከራየት አለብን እነሱን አደረግን ከዛ መንዝሊ ኤክስፔንስ የወር ወጪ ይላል የወር ወጪ 1 2 3 እንደጻፈን ብዙ ዝርዝር አለ ባዶ ይሆናል የለም ለነሱ አሁን አልቋል እዚህ ጋር ገንዘቦቹ ቦታ ገብቷል ነገር ግን ለምሳሌ የቤት ኪራይ የሚባለው አልተሟላም ምግብ የሚለው አልተሟላም ዞር ብለን ስናይ 10% ከዚህ በፊት ማናቀው ለፈጣሪ ተሰጥቷል ከዛ ምን እንላለን ዋናው ሐሳቡ ነውና ለምሳሌ ምናልባት 1000 ብር ከነበረ 900ን እናመጣና 100ን እዛ አስቀርተን ማለት ነው ያው አልቀሩም እንዲባል ማለት ነው ድረስ መለስ አይነት ነገር ከዛ 900ን እዚህ ጋር ስናስገባት አሁንም ምን ይቀራል አስቤዛ ምናምን ይቀራል ሰው ሳይበላ አይኖርም ከዛ ስናይ ሴቪንግ ያው አርገናል እኮ አይታችኋል እኔ ራሷም ስመድብ በደንብ አሳይቻችኋል አይደል ስለዚህ ግማሹን ብንቀንስ አሁን እኔ ነኝ እንደዚህ የማየው ሰብሊ ሴቪንግ የሚባል አይታያትም በጭራሽ እንዴት አይ እሱ አይነካም ታዲያ ምን እንንካ እኔ እንጃ ብሎ ነገር እኔ እንጃ እኮ ምግብ አይሆንም እኮ ግን ባናገኝ ኖሮ የቅድሙን እንደገና ታመጣብኛለች እና የሚገርማችሁ በዛ ውስጥ ብዙ በኔና በሷ መሐከል ዲስከስ ያደረግን እየተግባባን እንድንመጣም አድርጓል የመጀመሪያዎቹ አካባቢ እንደዚህ ነው ባይ ዘ ዌይ ስንጀምር pay yourself first የሚለውን ጀመር ነው አይደል ስንጨርስ ግን እንዴት ነው የጨረሰው እንደ ሀብታም ጀምረን እንደ ደሃ አገላበጥ ነው ከወጪ ጀመርን ማለት ነው የመጨረሻ ላይ ምንድነው pay debt እዳ ክፈል እዳ የመክፈል ፕሮግራም አውጡ እኔ ሁለት ትልልቅ እዳዎች ነበርብኝ አንድ የማይክሮ ፋይናንስ አንድ ደግሞ 50,000 ብር ከሆነች ሰው የተበደርኩት እና ለቤታችን ብለን የተበደርነው ጉዳይ አፍጥጦ መጣ እኔ ይሄን ስልጣና ከወሰድኩ በኋላ እና ክፈል አለች ከሁለት አመት በኋላ መጣ እኛ ከሰለጠንን በኋላ ክፈል ትልኝ እከፍላለሁ ችግር የለም ብዬ በጀቱን ስሰራው 5000 ብር ነው
በየወሩ ክፍያ ከዛ make a plan from your own income እዳ የሚከፈለው ከማገቢ ነው ከራስ ብዙ ሰው እዳ የሚከፍለው አዲስ እዳ ፈጥሮ ነው ከወንድም የነበረውን እዳ ወደ እህት ያሸጋግርና ልክ ባንክ መቀየር ማለት ነው የኢትዮጵያ ንግድ ባንክ ሲያስቸግረኝ ከዳሽን ባንክ ወስጄ ዳሽን ባንክ ሲጮህብን ከአዋሽ ባንክ ወስጄ አሁንማ ብዙ ናቸው እንደዚህ ብታረጉ ራሱ እድሜ ልካችን አንኖርም 40 ደርሶልናል ከራስ ገቢ የሚለውን ነገር እዚህ ላይ አላውቀውም ነበር በወቅቱ ስለዚህ ከራሳችሁ ገቢ ነው ምን የምትከፍሉት ካልኩሌት አድርጌ 5000 ብር በወር እችላለሁ እና በ10 ወር ነው የምከፍለው ስርዓት እሪያለች እኔ እንዴት ባንድ ጊዜ ሰጥቼ በ10 ጊዜ ይቅርታ በጀቱ ስለማይፈቅድ እኔ አሁን እንደማወራችሁ ለኔ ከባድ ነበር ግን ሁለት ነው ያለኝ አማራጭ እንደ ድሮ ተመልሶ መኖር አንድ ጊዜ ጫማዬንም በልቼ ቢሆን ማለት ኢሞሽናል ኢንተለጀንስ ነው እንዲ ነው የምችለው በጭራሽ አለች አይሆንም አለች ምን ላርግ እንግዲህ እከሳለሁ አለች በቃ ክሰሽ በእውነት እኔ ፍርድ ቤቱንም ነግሯል ፍርድ ቤት ባይዘው በበጀትና በብር መካከል ያለው ልዩነት አያውቅ ዳኛው እኔ እኮ አልከፍልም አላልኩም ነው እዛም ቢሆን ምለው ያው 5000 ነው ያለችኝ ቤተሰብ አስተዳዳሪ ነኝ ከፍላለሁ ፍርድ ቤት ድረስ ሄጃለሁ በነገራችን ላይ ሁለተኛው እዳ ማን ነው ከማይክሮ ፋይናንስ 30000 ብር አካባቢ ነበር ስንት ነው ለዛ ካልኩሌት ሳረግ በወቅቱ ክፈል የሚል ደብዳቤ ሲያመጡ ማለት ነው እከፍላለሁ 2000 ብር ይሁን 1000 ብር ጠፋብኝ እንደዛ ነው መክፈል የምችለው በወር አሁን በጀቴ ይሄ ነው ስላቸው አይ በጭራሽ እንደሱ አንቀበልም ማለት አትቀበሉም እሺ እንከሳለን ክሰሷ በጀቱ እኮ አይፈቅድም ኢማጂን ማለት 20000 ብር በላይ እኮ በወር ያገኘው ግን በጀቱ አይፈቅድም ብሩ አይደለም እኮ በጀቱ ነው እኮ የማይፈቅደው ስለዚህ ከሰብሊ ጋር እንደዚህ ያደረግን ነው ለምናስገባው አይነካ ይጠገቁ አለኝ በጀቱ ግን አይደለም የዳ መክፈያ በጀት አይደለም ከዛ ወደ ቄራ አካባቢ ነው ፍርድ ቤቱ እዛ ሄዳችሁ መሰለፉ ይደብራል ምናምን የምታዩት ነገር ብቻ ቆሜ ተራ ደርሶ ተጠርቶ እንትና አቤት ና እንደዚህ ተይዛችሁ እንትን ምናምን አልከፍልም ብለሃል እና እስቲ ከሳሽ ምንድነው ከሳሽ አው በዚህ ቀን ብናም ተበድረው አቶ ነጻነት ዘነብ በዚህ ጊዜ ይሄን ያክል አሁን ተጠራቅሞባቸውና መክፈል ሲግባቸው አልከፍልም ብለዋል አንተ አልከፍልም ብለሃል እንዴ አላልኩም እንዴ ታዲያ ምንድነው የምትሉት አይ አልከፍልም ብለዋል አንተ አልከፍልም ብላ እኔ ከፍላለሁ 2000 ብር ብዬ ይሄው ተከበሩ ደብዳቤ ሳስገባ አልቀበልም ማለት ለምንድነው የማትቀበሉት አይ እኛም እንዲከፍል መንፈልገው 10 ሺህ ያረጋ ነው በ3 ወር እንዲጨርሰው ነው አንተ ለምንድነው 10 ሺህ የማታረገው የተከበሩ እኔ ቤተሰብ አስተዳዳሪ ነኝ ልጆች አሉኝ ስራ አለኝ እና በጀቱ ስለማይፈቅድ ነው እዚህ የመጣሁት እንጂ ለመክፈል ዝግጁ ነኝ ይሄው ከፍላለሁ ይያለ አይደለም እንዴ ለምንድነው የማትቀበሉት ሲባሉ ምን ይመልሱ ሆነስትሊ ማይክሮ ፋይናንስ ከዛ በቃ ከዚህ እንደሚችለው ነው የሚከፍለው ቢያላለም ስለዚህ በዛ ተቀበሉት ተባለ እሺ በበጀቱ መሰረት ከፍዬ ጨርስ በአመት ከምናም በጀቱ ነው አሁን ችግሩ ምን እንደሆነ ታውቃላችሁ የበፊት ስሜቴ ማለት ኪስ ውስጥ ያለ ገንዘብ ሁሉ ለመጣው ወጪ መውጣት ያለበት ይመስለኛል ሲጀምር ኪስ ውስጥ መያዝ ራሱ አንዱ ስንፍና ከዳሃና ከሀብታም ብዙ ገንዘብ ይዞ የሚንቀሳቀሰው ኪስ ውስጥ ዳሃን ለቆሎ መድፋት ብሎ ሁሉ ያስባል እናንተ በጀት የሚይዘው ለምንም ለመድፈን ለኑሮ ማስተካከያ የለም ለሴቪንግ የለም ለእንትን የለም ለምን ጉዳይ ነው ያለው ቆሎ ብደፋስ እንዴት ሰው ለቆሎ መድፋት ቆሎ ብደፋስ ማለት ብዝራ ካረክ እኮ ነው ቆሎ ብደፋ which መንገድ ላይ ሰው ቢገጥመኝ ትራንስፖርት ምከፍልለት ለምን ምከፍልለት በጣም ወደዋለሁ አከብረዋለሁ ግን አልከፍልም ይሰማ አልከፍልም በፕላኔ ካልሆነ አልከፍልም በዛ ማህበረሰቡ ሊያገለህ ይችላል ፈጣሪ ያያግልልህ ማህበረሰቡ ያላገለለ መስሎ ሊሆን ይችላል እንጂ ኦሬዲ አሁንም አግልሏል ያላገለላችሁ መስላችኋል የገዛ ጓደኞቻችሁ አሁን ቤት የሚያወሩትን ስለማታዩ ነው ሶሻል ሚዲያ እኮ የውስጣችንን እኮ ነው አውጥቶ ያሰጣል የውስጣችንን እንጂ እኮ የሌለ እኮ አይደለም ሶሻል ሚዲያ ሰውን አበላሸ ሰው ይላል አይደለም በፊት ስንተማማጭ አይሰማም ነበር አሁን ሀሜት በቪዲዮና በታይፕ ስለሆነ ይሰማል ሆኖ ነው ስለዚህ ለሰው ብለ የምታደርገው ነገር ገደል እየከተተ ነው የሚሄደው በፈጣሪ ፊት ትክክል ሁን በበጀት ፊት ትክክል ሁን አለቀ ከዛ በኋላ you'll see the result ካመት በኋላ የሚያማሰው አንተ ጋር መጥቶ ነው ምን የሚያደርገው ችግሩን የሚያሟል ቢያንስ ለወዳጅ አይደል ለጠላትም ለመድረስ አንተ መለወጥ አለበት ለመለወጥ ደግሞ እነዚህን ፕላን ማውጣት ያስፈልጋል ከዛ በኋላ ትራንስፎርሜሽን ነው የመጣው
እኔ ከኔ ጋር አብረውኝ የሚሰሩ ብዙ ሰዎች ከኔ በላይ ብዙ ገንዘብ ሲያገኙ ማያቸው አሉ ነገር ግን ሳያቸው በኢንቨስትመንትና በእንትን ብዙ ለውጥ ያላመጡ አሉ ለምን በጀት የላቸው ስለዚህ በበጀት ኑሮ ስሜትን መቆጣጠር ይፈልጋል ሰው ደግሞ ያው ልክ ገንዘብ ስታገኙ ሰዎች እንዲህ አይነት ገቢ አላት ብሎ ይጠብቁኛል ስለዚህ እንዲህ መምሰል አለብኝ እንዲህ ማውጣት አለብኝ ብላችሁ አይደለም በበጀቱ ልክ ኑሮ በቃ ልብስ አይገዛም በዘንድሮ አመት ካላችሁ ሲቀደድ ይሰፋል ሲሰፋ ሊታይ ይችላል በቃ ሰፍቶ ነው እንደሚለብሰው ይበል እነሱ ይዘንጡ ችግር የለም እናንተ ኑሩ መዘነጥ ሳይሆን መኖር ነው ያለበት መኖርና መዘነጥ ይለያያል መዘነጥ ለሰው ሲባል መኖር ግን ለራስ ነው ስለዚህ መኖር የሚባለው ደግሞ በስሜት ሳይሆን በበጀት እኮ ስሜት ነው አይደል የሚገድበው አሁን ያሳየዋችሁ ገንዘቡን የተገደበው ወይ ስሜቱ ነው ስሜቱ እኮ ነው የተገደበው ፍሪደም ላይ እኮ ነገ እንደርሳለን በእንደዚህ አይነት ብለን ከዛ በኋላ ያማረህን ሁሉ ማድረግ የምትችልበት ቆጥረህ ቀደህ ማትጨርሰው ሌቭል ላይ ትደርሳለህ ኦሬዲ የተገነባ ስሜቱን የቆነጠጠ ስርዓት ያለው ሰው ስለሆንክ ባገኘህም ጊዜ የምትኖረው የምታሳየው የምትናገረው ነገር ተመሳሳይ ነው የሚሆነው ትንሽ ምቾትን ትጨምር ይሆናል በተረፈ ግን ገንዘብ አግኝቶ ተለወጠ የምትባል ሰው አይሆንም በጭራሽ የምትታማ ይሆን በራሱ አቲቲዩድ ካልለወጠ በስተቀር ሰው ማለት ነው ኔክስት ስለዚህ IQ ነምበር 3 ይሄን ይመስላል ናው ይሄንን በጀት ቴምፕሌት መጠቀም ትችላላችሁ ፓወርፖይንቱን ከዚህ ብትወስዱ በጀት ታይትሉ ኢንካም ይላል ካልኩሌሽን እና አማውንት ከዛ የፈጣሪን ድርሻ የምታወጡበት ከዛ ሴቪንግ ፎር ኢንቨስትመንት ሴቭ የምታረጉትን ትጽፋላችሁ ከዛ ግሮሰሪ ወይም ማስቤዛ የምንለው ከዛ ሬንት ኪራይ ነገሮች ካሉ የቤት ኪራይ ብቻ ላይሆን ይችላል ብዙ ኪራይ ሚዜ ሆነን ራስ ተከራይተን እናቃለና አይደል ሚዜ ሆናችሁ የሆነ ነገር ተከራይታችሁ ኤኒዌይ የቤት ኪራይ ነው ግን እዚህ ጋር የምትጽፉት ክሎዝ ኤንድ ስኩል የትምህርት ቤት ጉዳይ የትምህርት ጉዳይና የልብስ ጉዳይ እዛ ጋር ጊፍት ስጦታም ፕላን አርጉ በጀት ከሌለ ባይዘው አንድ ሰው ድንገት ይመረቃል አይደል በእናንተ ቅድ አይደለም ይመረቀው ሲመረቅ ስታዩ የጊፍት ምን የለም እኔ ገጠመኝን ነው የምነግራችሁ ስናይ ቢያንስ አበባ ምናምን ይዘን መሄድ ያለብን ቤት ነው ቅርብ ነው ወይም ሌላ ስጦታ ይዘን መሄድ ያለብን እኔና ሰብሊ ታጥበን ሄደናቃል ደናናችሁ ለምን የፖስት ካርድም ምን ስለሌለ በጀቴን ኦኬ ከዛ በኋላ ገብተን ምን አለ በጀት እንጨምር በጀት ታይትል ሳይኖረው የተመረቀ ሄደን ደርሰነው ነው የምንመጣው ታይትሉ የለም ምንና ጊፍት የሚባል ነገር ይግባ ብለን በኋላ ነው ያስገባነው ጊፍት ሲባል እንዳለ ደግሞ እዛ ጋር ቆልሉት አሏችሁ በመጠኑ ለኢጎ አይደለም የምትሰጡት በቃ ሰው እናንተ ቤት በጋምጥቶ ከሆነ እናንተ ፖስት ካርድ ያበግዛችሁ ይሄ እንዴት እሱ በጋምጥቶ እንትን ማምጣት ብዙ ሰው እንደዚህ ያለ ነው የሚያልቀው እሱ ነው ያመጣው አንተ የምትወስደው ሌላ በቃ ማንነተን ይዘሂድ ይሄ በጣም ወሳኝ ካልሆነ በተሰጣችሁ ልክ ነው የምታልቁት ባይመጣ ይሻላል እንደውም ከሰው ጋር ስጦታ ወይ አምልጡ ስጦታ ሲያመጡ ሶ ጊፍት ሌላው ዩቲሊቲ እነዚህ ስልክ መብራት ውሃ ኢንተርኔት ወዘተርፈ ምንላቸው አዘርስ ሌሎች ከዛ ሎን ሪፔመንት የብድር የእዳ ክፍያ የሚል እነዚህን ታስቀምጣላችሁ በየቀኑ ገቢ የሚያስገባ ሰው በየቀኑ እነዚህ ውስጥ ያስገባል ማለት ነው በየወሩ ገቢ የሚያስገባ በየወሩ እነዚህ ውስጥ ያስገባል እያለ ሁሉም ነገር እየተስተካከለ ዝም ብሎ ገንዘብ አጠገቤ ስላለ ለስሜቴ ሁሉ ከመውጣት ይልቅ ይህ ገንዘብ ለዚህ ጉዳይ ነው ለዚህ አይውልም ይሆናል ኦኬ የትራንስፖርት አጥተን እናቃለን ሴቪንግ አለ ያስቤዛ አለ ብሩ አለ ቤት የትራንስፖርት በጀት አለቀ በእግሬ ሄጃለሁ አሜን በእግር መሄድ ነገ ኮትተኳለ ከዛ ምናምን የመጀመሪያው ስህተት ጭንቅላት ውስጥ የሚገባው ልበደርና የሚቀጥለው በጀት አለ ከነጎዲያም ልትቀበል አይደል ገቢ ወደዛ አስገባለሁ ሲባል የለም በጀትና ብር ይለያያል ብሩ ያለ ለዚህ በጀት ጉዳይ ባዶ ነው ይሄ this is called ፕላኒንግ ይፈጥራል በጭንቅላታችን ውስጥ አይፈጥርም አይደል አስቀድሜ ነገን እያሰብኩ ነገ የት ነው የሚሄደው ለምንድን ነው የሚሄደው እንዴት ነው የሚሄደው የሚለው ነገ ምንድነው የምሰራው ለምንድን ነው የምሰራው ምን ያክል ወጪ ያስፈልገዋል ፕላን ያደረገ እንድንንቀሳቀስ ያደርጋል ገቢና ወጪም ደግሞ የማይመጣጠን ከሆነ ገቢን ለማሳደግ ወጪን ለመቀነስ እንደዚሁ እንድሰራ ያደርጋል አስቀድሞ ነገ ሰርፕራይዝ መሆን የለበትም በገንዘብ ጉዳይ ላይ በኢሞሽናችን ኮንትሮል አድርገን ፕላን አድርገን ኢሞሽናችንን ወደ ጎን በማስቀመጥ በበጀቱ መሰረት መኖር መለማመድ ኔክስት ያስፈልገናል ማለት ነው ስለዚህ ይሄንን ለእያንዳንዱ ገቢ መስራት ያስፈልጋል አራተኛው IQ ነምበር 4 leveraging your money ገንዘብን ሌቨሬጅ ማድረግ አለበት ምን ማለት ነው ሌቨሬጅ ማድረግ ለምሳሌ አንድ ሰው ቤት ቢኖረው ብዙ ሰው ቤት ኖሮት በድህነት ውስጥ ይኖራል ኮንዶሚኒየም ሊሆን ይችላል ምናምን
እና እየተቸገረ ይኖራል ወር ከወር አልሞላለት ብሎ ነገር ግን ቤት ውስጥ ሆኖ እየኖረበት which is ኖረበት ማለት ለቤት ኪራይ 20 እና 30 ሺህ ብር ያወጣ ከነበረ 20 እና 30 ሺህ ብር ሴቭ አድርጎለታል ማለት ነው በዛው ቤት ውስጥ ሆኖ እየኖረ ባንክ ሎን ቤቱን አስይዞ ቢበደር አስይዞ ሲባል መቼም ሰተን ከቤቱ አንወጣማል ቤት ውስጥ እየኖርን ያንን ቫልዩ ያገኘን በባንክ ሎን 10% ኢንትረስት ምን ከፍል ቢሆን ያንን ባንክ ሎን ኢንቨስት ብናደርገው ለምሳሌ ኢንቨስት ብናደርገው 1 ሚሊዮን ብር ተበድረን ሄደን የአንድ ባንክ ሼር ብንገዛ ሼሩን ብንገዛ 30 እና 40% አካባቢ በአመት እናገኝበታለን እኛ 10% ኢንትረስት ምን ከፍል ከሆነ 30% ደግሞ ከባንኩ ምናገኝ ከሆነ ወር ከሼር ምናገኝ ከሆነ ሁለቱን ባላንስ ታደርጉት 20% አካባቢ 1 ሚሊዮን ብር 20% 200 ሺህ ብር ኤክስትራ ካሽ ይኖረናል ቤት ውስጥ እየኖርን ነው የተጠቀምነው ጭንቅላታችን ፋይናንሻል አይኪው ነምበር 1 አንድን ብር ሁለት ቦታ መጠቀም አንድን ብር ስንት ቦታ ነው የምትጠቀሙት ለምሳሌ አሁን 200 300 ብር ይዛችሁ ምሳ አንድ ቦታ በልታችሁ ከፍላችሁ እንደገና አውጣታችሁት ሌላ ቦታ ምሳ መብላት ይቻላል በሱ አይቻልም አይደል አሁን እያወራችሁ ያሉት እንደዚህ አይነት ነው አው አሁን ቁጭ ብለን ዲግ ማድረግ አለ እንዴት ነው አንድን ገንዘብ ሁለት ቦታ መጠቀምበት ሰዎች መኪና ይዘው ለነዳጅ ተቸግረው አንዳንድ ጊዜ በእግራቸው እኮ ይሄዳል ለምን መኪናው እኮ ብር ነው አይደል ሚሊየንስ ብር ነው እሱን መኪና አስይዘው ተበድረው ከዛ በኋላ የሆነ ቦታ ሪል ስቴት ላይ ኦር ሼር ላይ ኦር ሌላ ነገር ላይ ኢንቨስት አድርገው ሪስክ ያልሆነ ሚኒመም ሪተርን የሚያመጣ 20% 25% ቢያመጣላቸው እነሱ ለብድር የሚከፍሉት 15% ቢሆን 5% ምን ያገኙበታል ልዩነቱን ያገኙ የ1 ሚሊዮን 5% ማለት 50 ሺህ ብር ማን ይሰጣል ግልጽ ነው እንደዚህ ያረጋግን ኤቭሪ ዴይ ብንማር ህሊናችንን ብናሳድገው ይሄ ለመምድ እኮ ነው ነገ በ50 ሺህ ምናምን ምላችሁን በ5 ሚሊዮን በ10 ሚሊዮን በ100 ሚሊዮን በ500 ሚሊዮን በቢሊዮን እያለ የሚሄደው ይሄው ልምምድ ነው ካላወቅ ነው ብር እኮ አያመጣም በራሱ ወጥቶ ያልቃል በስሜታችን ስለዚህ ሌቨሬጂንግ ዮር ማኒ ምንለው ኔክስት ይሄን ይመስላል አምስተኛውና ኔክስት የመጨረሻው ኢምፕሩቪንግ ዮር ፋይናንሻል ኢንፎርሜሽን ስለ ገንዘብ ያለንን መረጃ እናሻሽል ኤቭሪ ዴይ በየቀኑ እኔ አንደኛ በየቀኑ ለማሻሻል ከፈለጋችሁ ኦንላይን ላይ ቪዲዮ የሮበርት ኪዮሳኪን ቪዲዮዎች እዩ 5 ደቂቃ 10 ደቂቃ ያያያችሁ ኖት ያዙ በመጽሐፍ ደግሞ ሪች ዳድ ፑር ዳድ ካሽ ፍሎ ኳድራንት ኢንክሪዝ ዮር ፋይናንሻል አይኪው a guide to investing before you quit your job እነዚህ አምስት መጽሐፎች የሮበርት ኪዮሳኪ ናቸው ፋይናንስ ላይ በጣም የሚገርም ነገር ያስተምራችኋል ስታነቡ ያልገባችሁ እንኳን ነገር ካለ ትራንስሌሽን እየጠየቃችሁ ያማከራችሁ የሆነ የማንበብ ግሩፕ ነገር ያዙና በቃ ፋይናንሻል አይኪዋችንን እናሳድግ ብላችሁ ለ4 ለ5 ለ6 በ15 ቀን አንዴ በወር አንድ ጊዜ ያነበብነውን ሼር የምናረግ እንዴት እየሰራን እንደሆነ ካነበብነው ምን እንደተገነዘብን ለአንድ አመት ለሁለት አመት እንዲህ አይነት ማስተርማይንድ ግሩፕ ቢኖራችሁ ፋይናንሻል አይኪዋችሁ ይጨምራል በዛ ትረስት ሚ አሁን ከምታውቁት ሰው በላይ የሆነ ትልቅ ፋይናንሻል አይኪውን የጨመረ እና ትራንስፎርም ያደረገ ሰው ታገኛላችሁ ናው ፋይናንሻል ኢንፎርሜሽን ለመጨመር አንድ ስለ ትሬንዶች ወቁ ለምሳሌ ጋዜጣ ሊሆን ይችላል የፎርቹን ጋዜጣ ኦር የካፒታል ጋዜጣ ወይንም ደግሞ የቢዝነስ ዜናዎችን ሆን ብላችሁ በቀን 20 ደቂቃ የቢዝነስ ዜና እዩ ወይም አንብቡ የቢዝነስ ዜና ማንበብ ኦር ፎርቹን እና ካፒታል በሳምንት አንድ ጊዜ ብትገዙ ከነሱ ላይ የቢዝነስ አብዛኛው ቢዝነስ ፓርት ስለሆነ ፖለቲክሱን ትታችሁ መመለከታችሁ ካልሆነ የቢዝነስ ዜናውን እዩ የቢዝነስ ዜናን ማየት ኦፖርቹኒቲዎችን እንድታዩ ያደርጋል ቴንደሮችን እዩ ጨረታ ምን አይነት ጨረታ ይወጣል የሚለው ማየት ቢዝነሶች የት አካባቢ እንዳሉ እንድታውቁ ይረዳል ሌላው ጌት ኢንፎርምድ ስለ ቢዝነሳችሁ በደንብ ኢንፎርምድ ሁኑ ምንድነው መስራው ብላችሁ እየሰራችሁ ያላችሁ ከሆነ ጥሩ ወይም ደግሞ ወደፊት ተሰራዋለሁ ብላችሁ የምታስቡትን ነገር መረጃውን ሰብስቡ የምታውቁት ነገር ላይ ነው የተሻለ ተጫዋች መሆን የምትችሉት አይደል ሰው የማያውቀው ጨዋታ ላይ የተሻለ ተጫዋች ሊሆን አይችልም ቢዝነስን በተሻለ መልኩ ለማወቅ እሱን አድርጉ ሌላው ስለ ገንዘብ ጭንቅላታችን ውስጥ ጤናማ አመለካከት እንዲኖር እናድርግ ስለዚህ ለራሳችሁ እንደ የጂም ኬሪ ቪዲዮ ካያችሁት ጂም ኬሪ ለራሱ $10 ሚሊዮን ጽፎ for acting services rendered ብሎ ሁሉ ጊዜ ኪሱ ከቶ ይኖር ነበርና ብዙ አመታት ኪሱ ውስጥ ይዞ ከዛ እንግዲህ በወጣትነቱ በጣም የሚኖረው በድህነት ነው ታዋቂ ሰው አይደለም ምናምን
እና የአክቲንግ አገልግሎት ሰጥቼ የማገኘው 10 ሚሊዮን ብር ብሎ 1990 ላይ ነው የሚለው እሱ 1990ዎች ውስጥ ይመስለኛል በፈረንጆች ዳምፕ ኤንድ ዳምፐር የሚለውን ፊልም ሰርቶ ነው ወይም ሌላ ደማስኪውን ኦር ዳምፕ ኤንድ ዳምፐር እነሱን ሰርቶ ብቻ በአንድ ፊልም 10 ሚሊዮን ዶላር ቼክ ነው የተጻፈለት ሃው ይሄ ሰው ማስረጃው መረጃው አልነበረው እንደዛ ማግኘት እንደሚችል በዛ አይነት ብቃት አልነበረው አንድ ነገር ላይ ስናተኩር አሁን ጽፎ ለራሱ እኮ የያዘው ሞኝነት ነው አይደል ይሄ ብልጥነት ነው እንዴ ሞኝነት ነው ለእናንተ ምን ይዛችኋል ስለዚህ ዛሬ የዛሬ 10 አመት የዛሬ 5 አመት ሰክሰስፉል እንድትሆኑ ዛሬ በውስጣችሁ ምን ደረጃ ላይ መድረስ ፈልጋለሁ የሚለውን አሁን ነው አስቀምጡ ፋይናንሻሊ የት መድረስ ፈልጋለሁ ያቺን ወረቀትም ከሆነ ስልካችሁ ላይ ባክግራውንድም ከሆነ እሱን አድርጉት ይዛችሁ ቆዩ ይሄን ነው የምፈልገው ይሄን ፍላጎቱ ስሜቱ ከናንተ ጋር ይሁን እንደው ስሩት ስለተባለ ሰርቶ ቁጭ አይደለም ስሜቱ እንዴት ላገኘው መቼ ነው ማገኘው ምን ብሰራ ነው ማገኘው ማንን ላማክር ምናምን ይያለን ሐሳባችን እንዳለ እዛ ጉዳይ ላይ ሲሆን ያ በውስጣችን ያለ ኢነርጂ ወደዛ እየተቀየረ ይመጣል ማለት ነው ወደዛ እየተቀየረ ማለት የማግኘት ካልችልም ወደ እችላለሁ ከእችላለሁ እንዴት ከእንዴት መንገድ ማግኘት ከማግኘት ወደ መሞከር ከመሞከር መውደቅ ከመውደቅ ተመልሶ መነሳት ከመነሳት ሌላ መንገድ ማግኘት ብሎ መጨረሻ ላይ እንደርሳለን ከዛው ደረስኩኝ እንላለን ስለዚህ የምንፈልገው ነገር ለማግኘት በተለይ በፋይናንስ በኩል አስፈላጊ የሆኑ ነገሮችን ለማግኘት አይኪዋችን መጨመር አለበት አይኪው ነምበር 1 2 3 4 5 ብለን አምስቱን ያየናቸው ስራ አላቸው አብዛኛው የሚሰሩን እኛ ነው ሰው ላይ የሚሰሩ አይደሉም ያንን ካደረግን ለውጥ ማግኘት እንችላለን በዚህ ስልጣናን በእርግጠኝነት የዛሬ አመት 2 አመት ብዙዎቻችሁ የራሳችሁን ቴስቲሞኒ የምትሰጡ ይመስለኛል ስላዳመጣችሁኝ አመሰግናለሁ ወደ ኤምሲያችን ሞቅ ባለ ጭብጨባ እንሄዳለን